እንዴት ውላችኋል ክቡራን ተመልካቾች? ይህ የኢትዮጵያ ቴሌቪዥን ነው። ከቀኑ 7 ሰዓት ሆኗል። ዜና ኢትዮጵያ እስከ 8 ሰዓት ቆይታ ሊያደርግ በምዕራፍ 2 ተመልሷል። የሰዓቱን አበይት ጉዳዮች አስቀድሜ ልጠቁማችሁ። ጠቅላይ ሚኒስትር አብይ አህመድ በተገኙበት የመረጃ ሉዓላዊነት ለፖሊሲ ነጻነት በሚል መሪ ሀሳብ ሀገራዊ ጉባኤ እየተካሄደ ነው። ምርጫ የዜጎች ድምጽ መስጫ መድረክ ብቻ ሳይሆን ሀገራዊ ብልጽግና ጉዞ የሚመራበት የፖለቲካ የሕግና የሞራል መሰረት ነው። የፈረንሳዩ ፕሬዝዳንት ኢማኑኤል ማክሮንን ጨምሮ የታላላቅ መሪዎች የኢትዮጵያ ጉብኝት የኢትዮጵያን የዲፕሎማሲ ስኬት ማሳያ ሆኗል። ከውጪ አሜሪካ በኢራን የኒውክሌር መርሃ ግብር ላይ የ20 ዓመታትን እገዳ በድርድሩ ለመቀበል ፍላጎት አሳየች። ከስፖርት በእንግሊዝ ፕሪሚየር ሊግ 37ኛ ሳምንት ጨዋታዎች ትላንት ሲደረጉ ማንቸስተር ዩናይትድ ኖቲንግሃም ፎረስትን አሸነፈ። የሚሉት የዜና ኢትዮጵያ 7 ሰዓት አበይት ጉዳዮቻችን ናቸው። ከዜናዎቹ ጋር ከዋናው ስቱዲዮ መታሰቢያ ደረጃ ቆይታ አደርጋለሁ። የተለያዩ ሁነቶችን በተለያዩ አካባቢዎች ላይ ባልደረቦቼ እየተከታተሉ ነው የሚገኙት። በቆይታችን ተጨማሪ መረጃዎችን ያጋሩናል። ሮዛ መኮንንን እናገኛታለን። ቀደም ሲል መግቢያ ላይ እንደጠቆምናችሁ የመረጃ ሉዓላዊነት ለፖሊሲ ነጻነት በሚል መሪ ሀሳብ ሀገራዊ ጉባኤ እየተካሄደ ይገኛል። ጠቅላይ ሚኒስትር አብይ አህመድ በተገኙበት ይህንኑ ጉባኤ እሷም እየተከታተለች ትገኛለች። ተጨማሪ መረጃዎችን ከሷ የምንሰማ ይሆናል። ሌላኛው ባልደረባችን አባዲ ወይናይም እንዲሁ በቆይታችን ይቀላቀለናል። አባዲ የተገኘበት ሁነት ደግሞ የኢትዮጵያ የኒውክሌር ኃይል ኮሚሽን ሀገራዊ አውደ ጥናትን እያካሄደ ነው የሚገኘው። ምን መልክ አለው ስንል እሱን ወደ በኋላ ላይ እንጠይቀዋለን። ሌላኛው ባልደረባችን ብሩክታዊት አስራትም እንዲሁ በቀጥታ መስመራችን ላይ ተገኝታለች። ከሰባተኛው ጠቅላላ ምርጫ ጋር ተያይዞ በመዲናዋ አዲስ አበባ እየተካሄዱ የሚገኙ የምርጫ ቅስቀሳ መርሃ ግብሮች ምን መልክ አላቸው? በተገኘችበት ቦታ ያለውን ሁነት የምታስቃኘን ይሆናል። አብራችሁን ሁኑ። ወደ ቀዳሚው ዘገባ አሻገራለሁ። ጠቅላይ ሚኒስትር አብይ አህመድ በተገኙበት የመረጃ ሉዓላዊነት ለፖሊሲ ነጻነት በሚል መሪ ሀሳብ ሀገራዊ ጉባኤ እየተካሄደ ነው። የመረጃ ሉዓላዊነት ለፖሊሲ ነጻነት በሚል መሪ ሀሳብ የተዘጋጀው ከፍተኛ ሀገራዊ ጉባኤ ጠቅላይ ሚኒስትር አብይ አህመድና ከፍተኛ የመንግስት የስራ ኃላፊዎች በተገኙበት ነው እየተካሄደ የሚገኘው። የኢትዮጵያ የልማት ትልሞቿን እንዲሁም ያስመዘገበቻቸውን ስኬቶች በመረጃና በአሃዛዊ ማስረጃዎች አስደግፋ መሰነድ ከጀመረች መሰነባበቷን የጠቅላይ ሚኒስትር ጽህፈት ቤት መረጃ አመላክቷል። የተወሰደው ስልታዊ እርምጃ ኢትዮጵያ ከዚህ ቀደም በሌሎች አካላት በሚደገፉና በተበታተኑ የመረጃ ቋቶች ላይ የነበራትን ሙሉ ጥገኝነት ለመቅረፍ ያሳየችውን ከፍተኛ የሆነ ቁርጠኝነት ማረጋገጫ መሆኑም ነው በዚሁ መድረክ ላይ የተገለጸው። ይህ አዲስ ታሪካዊ ምዕራፍ የሀገራችንን የመረጃ ሉዓላዊነት በተግባር በማረጋገጥ ረገድ የላቀ ሚና ያለው ሲሆን ኢትዮጵያ በራሷ ተአማኒ መረጃ ላይ ብቻ ተመስርታ ውሳኔዎችን እንድታሳልፍና የራሷን የልማት መስመር በነጻነት እንድትተልምም አስችሏታል። በዚህም መሰረት በዛሬው ጉባኤ ላይ የኢትዮጵያ ስታቲስቲክስ ልማትና የመረጃ ሉዓላዊነት ጉዞ ያመጣቸው አበይት ስኬቶች እንዲሁም የወደፊት አቅጣጫዎች በጥልቀት እንደሚዳሰሱበት ተጠቁሟል። ይህንኑ ሁነት በተንቀሳቃሽ ምስል ደግሞ እናጋራችሁ።
ይህንኑ ጉዳይ ይዘን የምንቆየው ተመልካቾች ጉባኤውን እየተከታተለች የምትገኘው ባልደረባችን ሮዛ መኮንን ተጨማሪ መረጃዎችን ልታጋራን በቀጥታ መስመራችን ላይ ትገኛለች። ሮዛ እንዴት ውለሻል? ትልቅ ሀገራዊ ጉባኤ ነው ዛሬ መካሄድ የጀመረው። ጠቅላይ ሚኒስትር አብይ አህመድም በዚሁ መድረክ ላይ ተገኝተዋል። ጠቅላይ ሚኒስትሩ በተለይ የመረጃ ሉዓላዊነትን አስመልክቶ ምን መልእክት አስተላለፉ? የኢትዮጵያ ተሞክሮ በምን መልኩ ነው የቀረበው? አመሰግናለሁ መታሰቢያ። ቀደም ሲል እንዳልሽው የመረጃ ሉዓላዊነት ለፖሊሲ ነጻነት ትልቅ ሀገራዊ ጉባኤ በዛሬው ዕለት ይፋ ተደርጓል። ይህ ጉባኤ በዋናነት ኢትዮጵያ በመረጃ ሉዓላዊነት የራሷን መረጃዎች የምትፈጥር ወይም ደግሞ የራሷን መረጃዎች የምትሰበስብ በራሷ ቋት የምታስቀምጥ አስፈላጊው ለሆኑ የፖሊሲ ውሳኔዎች ሁሉና የፖሊሲ አስፈላጊ ለሆኑ ጉዳዮች ሁሉ አውጥታ ልትጠቀምበት የምትችል የራሷ በባለቤትነት የምትይዘው መረጃ ልታገኝ ይገባታል የሚለው ሀሳብ ከለውጡ ወዲህ በስፋት እየተንጸባረቀ የመጣ ለዛም ደግሞ የፕላንና ልማት የመሰለ ሚኒስቴር መስሪያ ቤትም ተቋቁሞ በዛ ረገድ መረጃዎችን የራስ የሆነ ሀብት በመሆኑ እዛ ላይ ትኩረት ተደርጎ ሊሰራ ይገባል የሚል ብዙ ሀሳቦች ከዛ ጋር የመጡ መንግስት እዛ ላይ ትኩረት አድርጎ ላለፉት ዓመታት ሲሰራ ቆይቷል። ይህ ስራ ደግሞ በአርቲፊሻል ኢንተለጀንስ የታገዘ የኢመርጂንግ ቴክኖሎጂስ የሚሏቸውን ዘመናዊ የሆኑ ቴክኖሎጂዎችን በመጠቀም ኢትዮጵያ ያላትን መረጃ ወይም ደግሞ ያላትን ሀብት ሪሶርስ ማንኛውንም ጉዳዮች በመረጃ እንድታስቀምጥ ያ የራሷ የሆነ መረጃን ባለቤት ሆና እንድታስተዳድረው ለማስቻል ጥረቶች ሲከወኑ ነበር። ዛሬ ያ ትልቅ የሚባል ለውጥ የታየበት ምርታ የመጣበት ተደርጎ ሊቆጠር የሚችል ሀገራዊ ጉባኤ ነው። ምክንያቱም ኢትዮጵያ መረጃዎች በያዘች ቁጥር ለፖሊሲ የሚሆንን ግብአት የምታገኝበት የምታወጣቸው ፖሊሲዎች ደግሞ ዜጎቿን በትክክል ተጠቃሚ ሊያደርጉ በሚችል መልኩ ውሳኔዎች እንዲወሰኑ እድል የሚሰጥበት ነው። ስለዚህ እዚህ ጉባኤ ላይ እንግዲህ ይፋ ተደርጓል። ኤግዚቢሽንም ተዘጋጅቷል። አሁን የሚገኝበት በዚህ የተዘጋጀው ኤግዚቢሽን ክፍል ውስጥ ነው። ይህ ኤግዚቢሽን በዋናነት ኢትዮጵያ ባለፉት ዓመታት በተለይም በለውጡ ዓመታት የመጣችባቸው ሂደቶች የመረጃ ሉዓላዊነትን በማረጋገጥ ፍንትው አድርገው የሚያሳዩ ናቸው። የፌዴራል ጠቅላይ ሚኒስትር ዶክተር አብይ አህመድም ዛሬ መሰባሰባችን በቀላሉ የምንመለከተው አይደለም ነው ያሉት። ምክንያቱም ዛሬ የምንሰባሰበው አንድን በመረጃ ረገድ ኢትዮጵያን ሉዓላዊ ለሚያደርግ ጉዳይ ነው። እዚህ የተገናኘ ነው። ዋናው ነገር ጠንካራ ሀገረ መንግስት የመገንባት ስራ ነው። ዋነኛ ትኩረታችን ጠንካራ ሀገረ መንግስት ስንገነባ ደግሞ ሉዓላዊነት ዋናው ነገር ነው ብሏል። በምግብ ሉዓላዊነትን፣ በጤና ሉዓላዊነትን ማስፈን እንዳለብን በተለያዩ ዘርፎች ሉዓላዊነት ማምጣት እንዳለብን ዋነኛው ደግሞ በመረጃ ሉዓላዊነትን ማረጋገጥ ነውና እዚህ ደረጃ ላይ መድረሳችን ትልቅ ምርታን እንደሚያሳይ እንደዚሁ ያነሱበት አግባብ አለ። ይህ ሂደት ኢትዮጵያ ያላትን መረጃ ለአመታት እንግዲህ በተለይም የግብርና መረጃን ብቻ ነጥለን ብንመለከት ለምሳሌ ከ23 ዓመታት በኋላ ኢትዮጵያ በታሪኳ የግብርናን መረጃ ሰብስባ መያዝ የቻለችበት ነው። በሺዎች የሚቆጠሩ ወጣቶች ቦታው ድረስ በመሄድ ቦታው ላይ ያልተደረሰባቸው አካባቢዎች ደግሞ ሪሞት ሴንሲንግ በመጠቀም ወይም ደግሞ የጂኦስፓሻል ሂደቶችንና አርቲፊሻል ኢንተለጀንስን በመጠቀም በአንድ ላይ በጣም በርካታ መረጃዎች እንዲሰበሰቡ ተደርጓል። እንደ ዲኤችኤስ እንደሚሏቸው የኑሮ ደህንነትን የሚያረጋግጡ ለዜጎች ተጠቃሚ ሊያደርጉ የሚችሉ መረጃዎችን በመሰብሰብ ረገድ ኢትዮጵያ የሄደችበት ርቀት በጣም ትልቅ ስለመሆኑ አድንቀዋል። የፕላንና ልማት ሚኒስቴርና እዛ አካባቢ ያሉ የሚመለከታቸው ይህንን ማድረግ መቻላቸው ትልቅ እድገት የሚያሳይ ትልቅ ምርታ በቀላሉ የሚወሰድ እንዳልሆነና ትልቅ ምርታን የሚያመላክት ስለመሆኑ ነው የጠቀሱት። በሂደትም ይህ የመረጃ ሉዓላዊነትን የማረጋገጥ ጉዳይ በደንብ ሊሰራበት እንደሚገባ በትኩረት ሀገሪቱ እዛ ላይ ልትሰራ እንደሚገባ ያነሱበት አግባብ አለ ማለት ነው። ስለዚህ የመረጃ ሉዓላዊነት በዋናነት ተጠያቂነትን ይዞ የሚመጣ መረጃን ብቻ ማሰባሰብ ሳይሆን የሚሰበሰበው መረጃም ምን ያህል ትክክል ምን ያህል ጥራት አለው የሚለው ጉዳይ ተመዝኖ የወጣ ኢትዮጵያ የኢኮኖሚ እድገቷ ያላት ሀብት ግብርናዋ፣ ሌሎች ዘርፍ ላይ ማዕድን ዘርፏ ቱሪዝም ከባልደረባችን ሮዛ መኮንን ጋር የነበረን ቆይታ ተቋርጧል። ለተፈጠረው መቋረጥ ይቅርታ እንጠይቃለን። ዘገባዎቻችን አሁንም ይቀጥላሉ። ለአንድ ሀገር የባህር በር መኖር ከንግድ እንቅስቃሴ ባሻገር የዳታ ሉዓላዊነትን በማጎናጸፍ ዲጂታላይዜሽንን ያረጋግጣል። ደህንነቱ የተጠበቀ ዳታ ለሀገር ኢኮኖሚ እድገትና ለዜጎች ፈጣንና ጥራት ያለው አገልግሎት ተደራሽ ለማድረግም ሚናው የጎላ ነው። ሀምራዊት ብርሃኑ በዓለማችን ላይ ካለው የኢንተርኔት ዳታ ፍሰት ውስጥ ከ95 በመቶ በላይ የሚሆነው በባህር ስር በተዘረጉ የፋይበር ኦፕቲክስ ኬብሎች የሚጓዝ ነው። የመረጃ የባህር በር ያላቸው ሀገራት በዓለም አቀፍ የፖለቲካ የኢኮኖሚ ጉዳዮች ላይ ያላቸውን ተጽዕኖ ከፍ ያደርገዋል። የባህር በር ያላቸው ሀገራት እንደየአቅማቸው ጠንካራ የዲጂታል ኢኮኖሚውን የመፍጠር አቅምም ይሰጣቸዋል። ይህ ታዲያ ለዲጂታል ኢኮኖሚያቸውና ለአምራች ተቋሞቻቸው እንዲሁም ለዜጎቻቸው የተሻለ እድል እንዲፈጥሩ ያስችላቸዋል።
ለዚህ ኢንተርኔት ኬብል በጣም ቅርብ ከመሆናቸው የተነሳ አንደኛ ፈጣን የሆነ ኢንተርኔት ማግኘት ይችላሉ። ከላተንሲ አንጻር ቀጥታ ከኢንተርናሽናል የኢንተርኔት ኬብል ጋር ነው ግንኙነት የሚያደርጉት፣ አንዱ ያ ነው። ሁለተኛው ከባንድዊድዝ አንጻር ወይም ደግሞ ከኢንተርኔት አቅም አንጻር ከፍተኛ የሆነ የኢንተርኔት ባንድዊድዝ ማግኘት ይችላሉ። ከተለያየ የሰብመሪን ኬብል ፕሮቫይደሮች ጋር ኮኔክት ያደርጋሉ። ፈጣን አስተማማኝ ኢንተርኔት በዝቅተኛ ዋጋ ማግኘት የሚችሉበት እድል ተፈጥሯል ማለት ነው። ኢትዮጵያን ጨምሮ የባህር በር አልባ ሀገራት የዳታ ፍላጎታቸው የባህር በር ባላቸው የጎረቤት ሀገራት ላይ ጥገኛ በመሆኑ ለተጨማሪ ወጪና ለጭነት መረጃ ደህንነት ስጋት ይጋለጣሉ። ኢትዮጵያን በምንወስድበት ጊዜ የምንወጣበት መስመር ወይ ከጅቡቲ ወይ በኬንያ በሱዳንም የተወሰነ አለን። እነሱ ናቸው ኢትዮጵያ ድረስ ይዘውት የሚመጡት ማለት ነው። ስለዚህ ትራንዚት ፊ ያለው ማለት ነው። እኛ ቀጥታ ከኢንተርናሽናል ሰርቪስ ፕሮቫይደር ጋር ስለማንገናኝ በመሀል ይህንን ሰርቪስ የሚሰጡን አካላት አሉ ማለት ነው። ይሄ ራሱ የትራንዚት ፊ ስለሚኖረው ኢንተርናሽናሊ አንድ ዳታ ካለው ዋጋ በላይ እኛ እንድንከፍል እንገደዳለን ናቹራሊ ማለት ነው። ምክንያቱም ቀጥታ የሆነ ግንኙነት ስለሌለን። ሌላው በሶስተኛ አካል በኩል ስለምንወስደው የተለያዩ ዲስራፕሽኖች ሊኖሩ ይችላሉ። የኢንተርኔት መቆራረጥ በመሬት ውስጥ ነው አልፎ እኛ ጋር የሚደርሰው። አስተማማኝ ያልሆነ ኢንተርኔት ነው ልናገኝ የምንችለው። የአንድ ሀገር የባህር በር አለመኖር ለከፍተኛ የሳይበር ጥቃት ያጋልጣል። አብዛኞቹ የዓለማችን የወደብ እንቅስቃሴዎች በዲጂታል ቴክኖሎጂና በኢንተርኔት የተገናኙ በመሆናቸው ችግሩ ሲገጥም ለሀገር ደህንነት ስጋት፣ ለሎጂስቲክስ፣ ለንግድ ትስስር መቋረጥ እንደዚሁም ደግሞ ለምርት እጥረትና ለዋጋ ግሽበት ችግር ይዳርጋል። የባህር በር ያላቸው ሀገራት አርቲፊሻል ኢንተለጀንስን ጨምሮ ሌሎች ቴክኖሎጂዎችን በመጠቀም የወደብ ስራቸውን ሲያቀላጥፉ፣ የዳታ ጥገኛ የሆኑት ሀገራት ደግሞ ዳታውን በወሰዱ ሀገራት ሕግ ተገዢ ይሆናሉ። አንድ ሀገር ኮምፕሊት የሆነ የማክሮ ኢኮኖሚክና በአጠቃላይ የድህነት ቅነሳና የእድገት ፕላንና ስትራቴጂ ስታወጣ በዛ ስትራቴጂ ላይ ምን ያህል ኮንትሮል አለኝ ነው። ካፒታሉ ላይ ምን ያህል ኮንትሮል አለኝ፣ ዜን ሎጂስቲክሱ ላይ ምን ያህል ኮንትሮል አለኝ ወይም መቆጣጠር እችላለሁ። ስትራቴጂክ የሆኑ ሪስኮች የቱ ጋ ናቸው ይባል። ለምሳሌ ኢትዮጵያ የምታስገባቸው ስትራቴጂክ የሆኑ ግብአቶች በሙሉ በሶስተኛ ሀገር ውስጥ ነው የሚያልፈው። አሁን ብዙ ጊዜ ባህር በር ሲባል ጂኦግራፊውን ነው የምናስበው። የሆነ ጂኦግራፊው ወይም እዛ ጋ ያለው ባህር በሩ ካርታው ላይ መጥቶ መገጠሙ አይደለም። አውቶኖመስ የሆነ ሙሉ ለሙሉ ልንቆጣጠረው የምንችለው ሙሉ የባህር በርና የሎጂስቲክ ኮሪዶር አለን ወይስ የለንም ነው። የባህር በር አለመኖር በሎጂስቲክስ አገልግሎት ላይ ከሚፈጥረው ጫና በተጨማሪ የሀገር ውስጥ የመረጃ ደህንነትንም አደጋ ላይ ይጥላል። የምታስገባቸው ኢምፖርት የምታደርጋቸው ማንኛውም ቁሳቁሶች ሁሉም ሰው ማወቅ አይጠበቅበትም። የኢምፖርት ገበና አልቦነት ያመጣል። የኤክስፖርት ገበና አልቦነት ያመጣል። የምትሸጠውን ለማን፣ የት፣ መቼ ሁሉ ነገር መታወቅ የለበት። የባህር በር ካላቸው ሀገራት አንጻር ከ50 እስከ 100% ዋጋ ይበልጣል። ሎጂስቲክስ ላይ አንድ ምርት ከቻይና ገብቶ ናይሮቢ የሚሸጥበት ዋጋ እኛ ጋር ገብቶ ከሚሸጥበት ዋጋ ቢያንስ 30% የዋጋ ጭማሪ እኛ ጋር ይኖረዋል። በኬንያ ማርኬት የምታየውና በኢትዮጵያ ማርኬት የምታየው በባህር በር ምክንያት ብቻ ከፍተኛ ዋጋ ጭማሪ ይኖረዋል። ኢትዮጵያ የራሷ የባህር በር ቢኖራት የቀጠናው የዲጂታል መረጃ ማዕከል በመሆን ለዲጂታል ኢኮኖሚ ግንባታና ለሳይበር ደህንነት ጠንካራ መሰረት መጣል ትችላለች። ኢትዮጵያ አስተማማኝ የኃይል ምንጭ ለማግኘት በኒውክሌር ኃይል ልማት ላይ የምትሰራውን ስራ እንደሚደግፍ ዓለም አቀፍ የአቶሚክ ኢነርጂ ኤጀንሲ አስታወቀ። የኢትዮጵያ ኒውክሌር ኃይል ኮሚሽን ከዓለም አቀፍ የአቶሚክ ኢነርጂ ኤጀንሲ ጋር በመተባበር ለሀገሪቱ የኒውክሌር ኃይል ማመንጫ መገንቢያ ቦታ የመምረጫ መስፈርቶች ላይ ያተኮረ ሀገራዊ አውደ ጥናት ማካሄድ ጀምረዋል። ለ5 ቀናት የሚቆየው ይህ መድረክ የወደፊቱን የኒውክሌር መሰረተ ልማት በከፍተኛ ጥንቃቄና ደህንነት ለመገንባት የሚያስፈልጉ የቴክኒክ መስፈርቶች ላይ ይመክራል። በዚህ ጉዳይ ላይ ተጨማሪ መረጃዎችን ሊሰጠን ባልደረባችን አባዲ ወይናይ በቀጥታ መስመራችን ላይ ይገኛል። አባዲ እንዴት ውለሃል? ኢትዮጵያ የኒውክሌር ኃይልን ለማልማትና አስተማማኝ የኃይል አቅርቦት ለመፍጠር ምን እየሰራች ነው? አውደ ጥናቱ ውስጥ ከቦታ መረጣ ጋር ያሉ መስፈርቶችን ግንዛቤ ለመፍጠር ምን አይነት ፋይዳ ይኖረዋል?
አመሰግናለሁ። እንግዲህ አንቺም ቀደም ብለሽ እንደጠቀስሽው የኢትዮጵያ ኒውክሌር ኃይል ኮሚሽን ከዓለም አቀፉ አቶሚክ ኢነርጂ ጋር የምክክር መድረክ ወይም ደግሞ አውደ ጥናት እያካሄደ ይገኛል። ይህ አውደ ጥናት ዛሬን ጨምሮ ለሚቀጥሉት 5 ቀናት የሚቆይ ነው የሚሆነው። በርካታ ከፍተኛ ባለድርሻ አካላት እንዲሁም ደግሞ ከተለያዩ ዘርፎች የመጡ ባለድርሻ አካላት በዚሁ መድረክ እየተሳተፉ ይገኛሉ። በዋናነት ይህ መድረክ ትኩረት ያደረገው የኒውክሌር የኃይል ማመንጫ ግንባታዎች የቦታ መምረጫ መስፈርቶች ላይ ትኩረት ያደረገ ነው ማለት ነው። እንግዲህ በዚህ መድረክ ተገኝተው ንግግር ያደረጉት የኢትዮጵያ ኒውክሌር ኃይል ኮሚሽን ምክትል ኮሚሽነር ሽፈራው ተሊል እንደገለጹት ከሆነ ኢትዮጵያ በተለይም ኢኮኖሚዋን ከጊዜ ወደ ጊዜ እያሳደገች እንደምትገኝ አንስተዋል። ለዚህ ደግሞ ታዳሽ ኃይል ላይ ትኩረት በማድረግ የሚሰሩ ስራዎች እየተጠናከሩ እንደሚገኙ አንስተዋል። በተለይም በፀሐይ በነፋስም ደግሞ በውሃ በምታገኛቸው የኃይል ምንጮች አማካኝነት ኢንዱስትሪ በከፍተኛ ሁኔታ እየተነቃቃ እንደሚገኝ አንስተዋል። ነገር ግን አሁን ካለው የኢኮኖሚ ፍጥነት አንጻር ኢትዮጵያ በተለያዩ ኢንዱስትሪዎቿን እያሳደገች እንደምትገኝ አንስተዋል። ከውጭ የሚመጡ የቀጥተኛ የውጭ ኢንቨስትመንቶች እየተጠናከሩ እንደሚገኙ አንስተዋል። ለዚህ ደግሞ አስተማማኝ የሆነ የኃይል ምንጭ መዘጋት እንደሚያስፈልግ ሲገልጹ ነበር። እንዲሁም ደግሞ አሁን ላይ ኢትዮጵያ የዲጂታል ቴክኖሎጂ ኢንፍራስትራክቸር ወይም ደግሞ መሰረተ ልማት እንዲሁ ከጊዜ ወደ ጊዜ እየተጠናከሩ እንደሚገኙና ለነዚህ የሚሆኑ የኃይል አቅርቦትን ማጠናከር እንደሚገባ ሲያነሱ ነበር። ከዚህ ጋር ተያይዞ ደግሞ ኢትዮጵያ ይህንን የኃይል ፍላጎቷን ለማሟላት ወደ ኒውክሌር ኃይል ፊቷን ማዞሯን አንስተዋል። ይህ ደግሞ አጠቃላይ አስተማማኝ ንጹህና ግልጽ የሆነ የኃይል አቅርቦትን ለመዘርጋት ከፍተኛ አስተዋጽኦ እንዳለው አንስተዋል። ታዲያ ኢትዮጵያ አሁን ላይ የኒውክሌር ኃይል መጠቀሟ የቅንጦት ወይም ደግሞ የአማራጭ ጉዳይ ሳይሆን ከጊዜ ወደ ጊዜ ኢኮኖሚዋ እያደገ ስለሚገኝ ዋናና አስፈላጊ እንዲሁም መሰረታዊ የሚባል መሆኑን አንስተዋል። ለዚህ ደግሞ አጠቃላይ ከዓለም አቀፉ የአቶሚክ ኢነርጂ ተቋም ጋር ወይም ደግሞ ኤጀንሲ ጋር በትብብር መስራቷን እንደምትቀጥል አንስተዋል። በተለይም ደግሞ ይህ የቦታ መረጣ ከፍተኛ ጥንቃቄ የሚፈልግ መሆኑን አንስተዋል። ኢትዮጵያ በተለይም ለምትገነባቸው የኒውክሌር ኃይል ማመንጫ ስፍራዎች ወይም ደግሞ አካባቢዎች ከፍተኛ ጥንቃቄ ሰጥታ ቦታዎችን የመምረጥ ስራዎችን በጥንቃቄ እያከናወነች እንደምትገኝ አንስተዋል። ለዚህ ደግሞ ዘላቂ የሆነ ደህንነቱ የተጠበቀ የኒውክሌር ማመንጫ ጣቢያ ለመገንባት ከፍተኛ አስተዋጽኦ እንዳለው አንስተዋል። ይህንን ደግሞ ከኤጀንሲው ጋር በትብብር የምትሰራው ስራ አጠናክራ እንደምትቀጥል ሲያነሱ ነበር። በተለይም የዛሬው የተጀመረው አውደ ጥናት በጋራ ለመስራት በዘርፉ ያሉ ልምዶችን ለመካፈል ከፍተኛ አስተዋጽኦ እንዳለው አንስተዋል። በተለይም በዚህ አውደ ጥናት የተለያዩ የሀገራት ተሞክሮ ሲቀርብበት ነበር ማለት ይቻላል። ታዲያ ኢትዮጵያም ከሀገራት ተሞክሮ ለመቅሰም የመድረክ ከፍተኛ አስተዋጽኦ እንዳለው ተጠቅሷል። በተለይም ደግሞ የዓለም አቀፉ አቶሚክ ኢነርጂ ኤጀንሲ ከፍተኛ የኒውክሌር ባለሙያ የሆኑት ማይክል ሳልሞን እንደገለጹት ከሆነ ኢትዮጵያ በታዳሽ ኃይል ላይ እየሰራችው ያለው ስራ ከፍተኛ ትኩረት የሚሰጠው ከፍተኛ አድናቆት የሚቸረው መሆኑን አንስተዋል። በተለይም ደግሞ የኒውክሌር ኃይልን ለሰላማዊ ዓላማ ለማዋልና ለምትጠቀማቸው የልማት እንቅስቃሴዎችን የኒውክሌር ኃይልን ለመጠቀም የሄደችበት ርቀት ያላት ፍላጎት የሚደነቅ መሆኑን አንስተዋል። ታዲያ ኤጀንሲው ደግሞ የኢትዮጵያን እንቅስቃሴ ለመደገፍ ቁርጠኛ መሆኑን አንስተዋል። ይህ መድረክም በተለይም ይህ አውደ ጥናትን በዘርፉ ያሉ እንቅስቃሴዎችን ልምድ ለመለዋወጥና የአጠቃላይ በጋራ ለመስራትም ከፍተኛ አበርክቶ የሚጫወት ስለመሆኑ አንስተዋል። አባዲ ስለ መረጃዎቹ እናመሰግናለን። መልካም ቀን። ለሁሉም እኩል የተሰጠ አንድ ጸጋ አለ፣ ጊዜ። የተሰጡትን በሚገባ የሚጠቀሙት ግን ጥቂቶች ናቸው። ዘመናዊነት ማለት ራስን ከዘመኑ ጋር ማራመድ እንጂ ሌላ አይደለም። የኢትዮጵያ ንግድ ባንክ 24 ሰዓት አገልግሎት የሚሰጥ ስማርት ቅርንጫፎችን ከፍቷል። ይህን ወሳኝ የባንክ አገልግሎት ምዕራፍ ከሚያስተዋውቁት ከመጀመሪያዎቹ መሃል መሆኔ ደስታ ይሰጠኛል። ደንበኞች በስራ ሰዓት ስራቸው ላይ ቆይተው ረጋ ብለው 24 ሰዓት ወደሚሰሩት ስማርት ቅርንጫፎቻችን መጥተው ፈጣን አገልግሎት ሲያገኙ እርካታቸውን ፊታቸው ላይ ያለው። በአዲስ አበባ በቦሌ፣ በአብይ፣ በተፈራ ደግፌ፣ በኤርቱ ለቦ፣ በአራዳ ጊዮርጊስ እንዲሁም በመስቀል ስኩዌር ስማርት ቅርንጫፎቻችን ሂሳብ ከመክፈት ዓለም አቀፍና የሀገር ውስጥ የመገበያያ ካርዶችን አዘው በደቂቃ ውስጥ እስከ መቀበል፣ ማንኛውንም የገንዘብ መጠን ገቢ ከማድረግ ቼክና የውጭ ሀገር ገንዘቦችን እስከ መበንዘር ማንኛውንም የባንክ አገልግሎት ራሱን በቀላሉ በሚያስተናግዱባቸው ማሽኖች ወይንም እንደኔ በድምፅና በቪዲዮ በሚያግዙ የባንክ ሰራተኞች በኩል ያገኛሉ። በነገው የባንክ አሰራር ላይ ዛሬ ስለምናገለግሎት ደስ ይለናል። የኢትዮጵያ ንግድ ባንክ ሁሌም የሚተማመኑበት ባንክ። ከኢትዮጵያ ቴሌቪዥን በቀጥታ ስርጭት ዜና ኢትዮጵያን እየተከታተላችሁ ትገኛላችሁ። ከምርጫ ጋር ወደ ተገናኙ ዘገባዎቻችን ደግሞ እንሻገራለን። ለሰባተኛው ጠቅላላ ምርጫ የፖለቲካ ፓርቲዎች ቢያሸንፉ ሊተገብሯቸው ያቀዳቸውን የኢኮኖሚ የፖለቲካና የማህበራዊ ዘርፍ ፖሊሲዎች የያዘ ሰነድ ለሕዝብ ይፋ እያደረጉ ይገኛሉ። ይህ መሆኑ መራጩ ሕዝብ በፓርቲዎች መካከል ያለውን ልዩነት በማነጻጸር ለሀገሪቱ ይበጃል የሚሉትን ፓርቲ ለይተው ድምፅ እንዲሰጡ ይረዳቸዋል።
ይህንን ጉዳይ ተመልካቾች ወደ በኋላ ላይ እንመለስበታለን። የአንድ ሀገር ሁለንተናዊ እድገት ከፖለቲካ ስርዓቱ መረጋጋት ጋር ቀጥተኛ ግንኙነት አለው። በተለይም እንደ ኢትዮጵያ ያሉ በማደግ ላይ የሚገኙ ሀገራት ዘላቂነት ያለው ኢኮኖሚያዊና ማህበራዊ ለውጥ ለማምጣት ምርጫ እንደ ቀዳሚና ብቸኛ መንገድ ይወሰዳል። ምርጫ የዜጎች ድምጽ መስጫ መድረክ ብቻ ሳይሆን ሀገራዊ የብልጽግና ጉዞ የሚመራበት የፖለቲካ የህግና የሞራል መሰረት ነው። ሳዳት መሐመድ ሳኒ። በአንድ ሀገር ሁለንተናዊ እድገት ውስጥ የፖለቲካ ስርዓቱና የኢኮኖሚ እንቅስቃሴ የማይነጣጠሉ የአንድ ሳንቲም ሁለት ገጽታዎች ናቸው። በተለይ እንደ ኢትዮጵያ ባሉ በማደግ ላይ የሚገኙ ሀገራት ዘላቂነት ያለው ኢኮኖሚያዊና ማህበራዊ ለውጥ ለማምጣት ምርጫ እንደ ቀዳሚና አንዱ ዋስትና ተደርጎ ይወሰዳል። ምርጫ የዜጎች የዲሞክራሲያዊ መብት እውን ማድረጊያ መድረክ ብቻ ሳይሆን ሀገራዊ የብልጽግና ጉዞ የሚመራበት የፖለቲካና የህግ ሞራል መሰረት ነው። እንደ ሲቪል ማህበራት ተደራጅተን በምንሰራቸው ስራዎች ዞሮ ዜጎች ናቸው የሚያስተምሩት፣ የሚታዘቡት፣ የተለያዩ የምርጫ ስራዎችን የሚሰሩት። በፖለቲካ ፓርቲ ማዕቀፍ ደግሞ ተደራጅተው እንደዚሁ ፓርቲ በማቋቋም ፓርቲዎቻቸውን በመደገፍ ፓርቲዎች አባል በመሆን በአመራርነት እንደዚሁም ደግሞ በተለያዩ የመንግስት ተቋማት ነው በአገልግሎት ሰጭነት ይሰራሉ ዜጎች። ስለዚህ ይሄንን ሁሉ የመንግስትን አሰራር የመንግስትንና የህዝብን ግንኙነት መስተጋብር ተቋማዊ በሆነና ቅቡልነት ባለው መልኩ የምናመጣበት መንገድ ነው ምርጫ ማለት ነው። የፖለቲካ ፓርቲዎች ለህዝባቸው ፖሊሲያቸውን፣ ፕሮግራማቸውን፣ ሀሳባቸውን ለኢትዮጵያ ህዝብ ምን እንደሰነቁ ሀሳባቸውን አቅርበው ህዝብን አሳምነው የሚመረጡበት መንግስት የሚመሰርቱበት መንግስትም ለህዝብ የሚኖርበት እና መሰረት የሚጣልበት ስለሆነ ትልቅ ፋይዳ ያለው ነው ብዬ ነው የምወስደው። በነፃ ገለልተኛና ፍትሐዊ ምርጫ የሚሰየም መንግስት ከህዝብ የተሰጠው ህጋዊ ውክልና ይኖረዋል። ይህ ውክልና ለመንግስት የሚሰጠው ትልቁ አቅም የህዝብ አመኔታና ሙሉ ድጋፍ ማግኘቱ ነው። አንድ መንግስት በህዝብ ድምፅ ሲሰየም የሚያወጣቸው ፖሊሲዎች፣ የሚቀርጻቸው የልማት ፕሮጀክቶች የባለቤትነት ስሜት በዜጎች ዘንድ ይፈጥራሉ። ይህም መንግስት ታላላቅና ውስብስብ የሆኑ የብልጽግና ፕሮጀክቶች በቁርጠኝነት ለማስፈጸም የሚያስችለው የፖለቲካ መረጋጋት ይሰጠዋል። የፖለቲካ መረጋጋት የሚመጣው በኃይል ሳይሆን ከህዝብ በሚመነጭ ፍቃድ ነው። ህዝብ በመረጠው መንግስት ላይ እምነት ሲኖረው ለማህበራዊ ቀውሶችና ላልተገቡ ግጭቶች የሚኖረው ተጋላጭነት አናሳ ነው። ምርጫው በሰላማዊ መንገድ በህዝብ ተሳትፎ ዲሞክራሲያዊ በሆነ መንገድ የተሻለ ሀሳብ አቅርቦ በህዝብ ተቀባይነትን ያገኘ ፓርቲ ወደ ስልጣን የሚመጣበት መንገድና ከድህረ ምርጫ በኋላ የሚመሰረተው መንግስት ለዚያ ህዝብ ሰላምን ከማምጣት አንጻር፣ ልማትን፣ ዘላቂ ልማትን ከማቅረብ አንጻር፣ ዴሞክራሲን የበለጠ ከማስፋትና ከመገንባት አንጻር የሚኖረው ትርጉም ከፍተኛ ነው። ሰላማዊ የምርጫ ውድድር በፖለቲካ ፓርቲዎች መካከል የሚደረግ የሀሳብ ገበያ ነው። ምርጫ ባለበት ስርዓት ፖለቲከኞች የህዝብን ችግር የሚፈቱ እንደ ትምህርት፣ ጤና፣ የስራ ዕድል ፈጠራና መሰረተ ልማት ላይ የመሳሰሉ ጉዳዮች ላይ ፖሊሲዎችን ነድፈው በትኩረት አድርገው ለመስራት ይገደዳሉ። የፖሊሲ አማራጮች መኖራቸው ደግሞ ሀገር ካለችበት ነባራዊ ሁኔታ አንጻር ስርዓት በተበጀለት በመምራት የታለመለት መዳረሻ እንዲኖራት ያደርጋል። ይህ ፉክክር መንግስት ሁልጊዜ ለህዝብ ጥያቄ ምላሽ የሚሰጥና ተጠያቂነት ያለበት እንዲሆን ያደርገዋል። በዚህም ምክንያት ምርጫ ለድህነት ቅነሳና ለማህበራዊ ፍትህ መረጋገጥ ዋነኛ መሳሪያ ሆኖ ያገለግላል። የፖለቲካ ፓርቲዎች ገና ጀምሮ ሀሳባቸውን ጥርት አድርጎ ማቅረብ ይኖርባቸዋል። ህዝቡ የሚመጣው አይዲያ ሀሳብን ሀሳባቸውን እንደ ምርጫ እንዲመረጥ አድርገው ወንበር ላይ ጠረጴዛ ላይ ማስቀመጥ አለባቸው። አንዱ የመጀመሪያ ስራቸው ጥርት ያለ የሚጨበጥ የሚዳሰስ ሰዎች የሚገነዘቡትን ሀሳብ ይዞ መቅረብ። የሀገር ውስጥም ሆነ የውጭ ባለሀብቶች ካፒታላቸውን ለማፍሰስ የሚመርጡት አስተማማኝ የህግ ጥበቃና የፖለቲካ አውድ ያለበትን ሀገር ነው። በምርጫ ስርዓት የተመረጠ መንግስት ለህዝብ ተጠያቂ ስለሚሆን የባለሀብቶችን ንብረትና መብት የሚያከብሩ ህጎችን ለማውጣት ለማስከበርም ይገደዳል። ሰላማዊና ፍትሃዊ ዲሞክራሲያዊ ምርጫ ይህም ደግሞ ለሀገሪቱ ገጽታ ኢትዮጵያ ሰላማዊ ዴሞክራሲያዊ እና ፍትሃዊ ምርጫ ማካሄድ ችላለች፣ ይህም ደግሞ በህዝቡ ዘንድ ቅቡልነትን ያገኘ ተብሎ በህዝብ ዘንድ እውቅና ሲሰጥ ሰላም እንዲሰፍን ያደርጋል።
ይህ የሰላም መስፈን ጉዳይ ከሀገር ገጽታ ባለፈ ለዓለም ማህበረሰብ በኢትዮጵያ ውስጥ ሰላም አለ። ሰላም ባለበት ደግሞ ስራ ይኖራል። ሰላም ባለበት ደግሞ ቱሪዝም ይኖራል። ሰላም ባለበት ኢንቨስትመንት ይኖራል። ስለዚህ በሀገር ውስጥም ሆነ ከአፍሪካም ይሁን ከመላው ዓለም ወደ ኢትዮጵያ በመምጣት ከሰላሙ የተነሳ ከዲሞክራሲያዊ አሰራር የተነሳ የሚመጣው ሰው ነጻነት ይሰማዋል። ምርጫ የአንድ ወቅት ፍላጎት ማሟያ ሳይሆን ለትውልድ የሚሻገር ጠንካራ ሀገራዊ ተቋማት የሚገነቡበት መሳሪያ ነው። በምርጫ ባህል ውስጥ የሚያልፍ ማህበረሰብ ልዩነቶችን በውይይት የመፍታት ልምድ ያዳብራል። ይህ ማህበራዊ ሀብት ደግሞ ለኢኮኖሚ እድገት ዘላቂና ወሳኝ ነው። ብልጽግና ቁሳዊ እድገት ብቻ ሳይሆን የሰላምና የፍትህ ድምር ውጤት ነው። ምርጫ በፓርቲዎች መካከል የሚፈጥረው ጤናማ ፉክክር ሀገርን ወደ ላቀ ዲሞክራሲ ምዕራፍ ያሻግራል። ይህም ቀጣዩ ትውልድ በግጭትና በትርምስ ፋንታ በልማትና በፈጠራ ላይ እንዲያተኩር እድል ይሰጠዋል። በሰባተኛው ጠቅላላ ምርጫ ላይ የሚሳተፉ የፖለቲካ ፓርቲዎች ስለ ፓርቲያቸው እውቅና የሚሰጡበት የተለያዩ መድረኮች ላይ ይሳተፋሉ። ከዛ ባለፈ ደግሞ በዋና አካባቢዎች ላይ ቅስቀሳንም እያካሄዱ ነው የሚገኘው። እዚሁ አዲስ አበባ ላይ ባልደረባችን ብሩክታዊት አስራት የተለያዩ አካባቢዎች ላይ ቅኝት ስታደርግ ነበረ። ምን ተመለከተች የሚለውን ደግሞ ልታጋራን በቀጥታ መስመራችን ላይ ነው የምትገኘው። ብሩክታዊት እንዴት ውለሻል? የፖለቲካ ፓርቲዎች በተለያዩ ስፍራዎች እያካሄዱት የሚገኙት ቅስቀሳ ምን ይመስላል? በተለይ አንቺ ያለሽበት አካባቢ ላይ ምን ታዘብሽ? ምን ተመለከትሽ? አመሰግናለሁ መታሰቢያ። ሰባተኛውን ጠቅላላ ምርጫ አስመልክቶ እንግዲህ የተለያዩ የፖለቲካ ፓርቲዎች ለመራጩ ሕዝብ ያላቸውን የፖሊሲ አማራጭና ፕሮግራሞቻቸውን በተለያዩ መድረኮች ይፋ እያደረጉ ይገኛሉ። እንግዲህ አሁን ሰባተኛውን ጠቅላላ ምርጫ ለማካሄድ ጥቂት ቀናቶች ናቸው የሚቀሩን። በዚህ በቀሩት ቀናቶችም በከተማዋ ላይ በሚገኙ በተለያዩ አካባቢዎች የፖለቲካ ፓርቲዎች ለመራጩ ሕዝብ ያላቸውን የፖሊሲ አማራጭና ፕሮግራሞቻቸውን በመኪና በመዘዋወር እያስተዋወቁ ነው የሚገኙት፣ ይፋ እያደረጉ ነው የሚገኙት። እኔም አሁን ዛሬ በሚገኝበት ስፍራ የአዲስ ከተማ ክፍለ ከተማ ሰባተኛ አካባቢ ነው የሚገኘው። በዚህ ስፍራ ላይ እንግዲህ እኔ እዚህ አሁን ይህ መረጃ እስከማደርስበት ሰዓት ድረስ ቀደም ብሎ በነበሩት ደቂቃዎች የኢዜማ ፓርቲ የተለያዩ የፖሊሲ አማራጩንና ፕሮግራሞቻቸውን ለማህበረሰቡ ለመራጩ ህዝብ ይፋ እያደረገ ነበር የሚገኘው። በታዲያ ፖለቲካ ፓርቲው ይህንን ይፋ በሚያደርግበት ሰዓት የታዘብኩት ነገር ምንድነው? በተለይም ደግሞ ያቀረባቸውን እጩዎች ፎቶዋቸውን ይፋ በማድረግ መራጩ ህዝብ ፓርቲው ምን አይነት እጩዎችን አቅርቧል የሚለውንም ጭምር ነበረ ይፋ ሲያደርግ የነበረው ማለት ነው። እኔም በምልከታ ይህንን የተመለከትኩት። እንዲሁም ደግሞ ከዛ ባሻገር ያላቸውን በተለያዩ ድምጽ ማጓያዎች ይፋ ከማድረግ በተጨማሪ በተለያዩ ህትመት ስራዎችም ምን አይነት ፖሊሲዎችንና ፕሮግራሞችን ይዞ መጥቷል የሚለውንም ለመራጩ ህዝብ ሲያስተዋውቅ ነበረ። ቀደም ሲል ካነሳሁት ከኢዜማ በተጨማሪም የብልጽግና ፓርቲ እንዲሁም ደግሞ ሌሎችም ፓርቲዎች በተለያዩ ስፍራዎች ላይ ያላቸውን የፖሊሲ አማራጭ ለመራጩ ህዝብ እያስተዋውቁ ነው የሚገኙት። ይህም ታዲያ ምንድን ነው ጠቀሜታ የሚለውን ስንመለከት በተለይም ደግሞ ምርጫው ዲሞክራሲ እንዲሆን ፍትሐዊ መሆኑን ደግሞ ማረጋገጫ የሚሆንበትን ሁኔታ የሚፈጥር ነው ማለት ነው። ከዛም ባሻገር እንግዲህ ከምርጫው ውጤት በኋላ ምርጫው ዲሞክራሲ በሆነ መንገድ መጠናቀቁን ማሳያ ናቸው ማለት ነው እነዚህ ሁኔታዎች። ከዛ ባሻገር እነዚህ የፖለቲካ ፓርቲዎች ለመራጩ ህዝብ የሚያስተዋውቁበት መድረኮች መኖራቸው፣ በተለያዩ መኪናዎች በከተማዎች ላይ ተንቀሳቅሰው ያላቸውን የፖሊሲ አማራጭና ፕሮግራሞቻቸው ማስተዋወቃቸው፣ በተለይም ደግሞ መራጩ ህዝብ በእውቀት ላይ ተመስርቶ የትኛው ፖለቲካ ፓርቲ ይበጀኛል፣ ሀገርን ያስተዳድርልኛል የሚለውን የፖለቲካ ፓርቲ የትኛው ይበጀኛል የሚለውን እንዲመርጥ በእውቀት ላይ ተመስርቶ እንዲመርጥ ለማስቻል ነው ማለት ነው። በተለይም ደግሞ ከዚህ በፊት የነበሩ ሁኔታዎች ስንመለከት በተለይም አንዳንድ ማህበረሰቦች እነዚህን እንቅስቃሴ ሳይመለከቱ ዝም ብለው የሚመርጡበት ሁኔታ እንደነበረ ነበር አንዳንድ ማህበረሰብ ክፍሎች ሲነግሩን የነበረው። እኔም ተንቀሳቅሴ የተወሰኑ የማህበረሰብ ክፍሎችን አነጋግሬ ነበረ። እነዚህ መድረኮች በተለይም ደግሞ በማህበራዊ መገናኛ ብዙሃን እንዲሁም ደግሞ በተለያዩ የመገናኛ ብዙሃን ሁኔታዎችም እነዚህ ፖለቲካ ፓርቲዎች ቅስቀሳ ሲያደርጉ ነበር ማለት ነው ከመኪናው በተጨማሪ። ታዲያ ይህኛው ሁኔታ በተለይም ደግሞ በእውቀት ላይ ተመስርተው እንዲመርጡ የትኛው ፓርቲ ያስተዳድረኛል፣ ነገ የትኛው ሀገሬን ይጠቅማል የሚለውን ነገር ከግንዛቤ ወስደው እንዲመርጡ ለማስቻል ትልቅ የግንዛቤ መድረክ እንደፈጠረላቸው ነው የመራጩ ህዝብም የነገሩን ማለት ነው። ብሩክታዊት፣ ስለ መረጃዎቹ እናመሰግናለን። መልካም ቀን።
እንቀጥላለን። ለሰባተኛው ጠቅላላ ምርጫ እየተካሄዱ ያሉ የቅስቀሳና የክርክር መድረኮች መራጮችን ለውሳኔ እያዘጋጁ ነው። በአዳዲስ የዲጂታል አሰራሮችና በተለያዩ ቋንቋዎች የሚቀርበው የፓርቲዎች ክርክር መራጮች በመረጃ ላይ ተመስርተው እንዲመርጡም ያግዛል። ብርቱካን አስናቀ። የዘንድሮ ሰባተኛው ጠቅላላ ምርጫ በተወዳዳሪ የፖለቲካ ፓርቲዎችና የምርጫ ካርድ ባወጡ ዜጎች ቁጥር ብቻ ሳይሆን በአዳዲስና በዲጂታል አሰራሮች የታጀበ መሆኑ የተለየ መልክ ሰጥቶታል። የመገናኛ ብዙሃን በተለያዩ መንገዶች በምርጫ ዙሪያ መረጃዎችን እያደረሱ ይገኛሉ። የኢትዮጵያ ብሮድካስቲንግ ኮርፖሬሽን ኢቢሲም መራጮች በቂ መረጃ ኖሯቸው ውሳኔ መስጠት እንዲችሉ ከዚህ ቀደም ባልተለመደ መልኩ የፓርቲዎችን የክርክር መድረክ በተለያዩ ቋንቋዎች እያዘጋጀ ለሕዝብ ተደራሽ እያደረገ ይገኛል። ይህን እድል ስላገኘን ደስ ብሎናል። ያዘጋጀውን ኢቢሲ እናመሰግናለን። ለሚሌን ኢትዮጵያ ፊ ፓርቲሌን ብሔራዊ ምርጫ ቦርድ የምርጫው ሂደት ሰፊ ምህዳር ያለውና በመረጃ የተደገፈ እንዲሆን በርካታ ስራዎችን እያከናወነ ይገኛል። ከዚህ ተግባሩ ባለፈ ቦርዱ ከዚህ ቀደም ባልተለመደ መልኩ ፓርቲዎች የፖሊሲ አማራጮቻቸውን ለመራጮች በሰፊው ማስተዋወቅ እንዲችሉ ዘመናዊ አሰራሮችን የተከተለ የሚዲያ የአየር ሰዓት ድልድል ከማድረግ ባለፈ ለፖለቲካ ፓርቲዎችም የክርክር መድረኮችን እያመቻቸ ይገኛል። እዚህኛው መድረክ ላይ በማስረጃም ስለምንነጋገር አሁናዊ እየተካሄደውና እየተስተዋለ ያለ እየተደረጉ ያሉ የምርጫ ክርክሮችና የጎዳና ላይ የምርጫ ቅስቀሳዎች ዜጎች የፓርቲዎችን ፖሊሲዎች በአግባቡ ለመረዳትና የሚበጃቸውን ለመለየት ትልቅ እገዛ የሚያደርግ በመሆኑ በመረጃ ላይ ተመስርተው ለመምረጥ ዝግጅት እያደረጉ ነው። ጥሩ ነው የነበረው ቅስቀሳና ክርክሩ አሪፍ ነው። የተለያዩ ፖለቲካ ፓርቲዎች ከክርክሩ ጀምሮ ከዛ በኋላ ደግሞ ቅስቀሳውም ጥሩ ነበር። ሁሉም ፓርቲዎች በእኛ አካባቢ በተለይ ብዙዎቹ ሲቀሰቅሱ አይቻለው። ጥሩ ነው። በሰላማዊ መንገድ ነው። ማን ነው የሚጠቅመን ማን ነው የሚበጀን የሚለውን ነገር በደንብ አድርገን እኛ አውቀን 24ን እየጠበቅን ነው ካርዳችን ለመስጠት። ትምህርት ላይና ወጣት ላይ በይበልጥ ያን ክርክር በሰፊው አዳምጫለሁ። ይበልጥ እሱ ላይ የሚያተኩር ቢሆን ትልቁን ያን የሚሰራን ፓርቲ ለመምረጥ ይበልጥ ተዘጋጅቻለሁ። እኔ ነገ ለትውልድ ምን ይበጃል፣ ለልጆቻችን ምን ይበጃል የሚለውን የተቀመጡትን ነገሮች በጭንቅላቴ በመያዝ እኔም እንደ እናትነቴ ለልጆቼ ወይም ለልጅ ልጆቼ የሚሆነውን ነገር ያው በራሴ ያስኩትን ይዣለሁኝ። እኔ አላማዬም ለልጆቼ ለነገው ትውልድ የሚለውን ነገር ነው ቀርጬ በጭንቅላቴ ያስኩት ማለት ነው። ዜጎች እነዚህን አማራጮች በመጠቀም ያገኟቸውን መረጃዎች ይዘው የወሰዱትን የምርጫ ካርድ ወደ ድምፅ ለመቀየር እነዚህ መድረኮች ከፍተኛ አስተዋጽኦ ያደርጉላቸዋል። ዘገባዎቻችን እንደቀጠሉ ናቸው። በትራንስፖርት ዘርፍ የተጀመረው የታዳሽ ኃይል ንቅናቄ የዜጎችን ገንዘብ ከመዋዠቅ የሚታደግ ነው። የታዳሽ ኃይል ንቅናቄው የሀገሪቱን የውጭ ምንዛሪ ክምችት በማሳደግና የኑሮ ውድነትን በመቋቋም ረገድ ተጨማሪ ውጤትም ያስገኘ ይገኛል። ወይንሸት ደጀኔ። ዓለም በነዳጅ ዋጋ መናርና በአቅርቦት መቆራረጥ ስትታመስ ኢትዮጵያ ግን የራሷን የብርሃንና የጉልበት መንገድ እየቀየሰች ነው። ዛሬ ላይ የሀገራችን የትራንስፖርት እንቅስቃሴ በውጭ ሀገር የፖለቲካ ውጥረትና በነዳጅ ወረፋ እንዳይገታ የታዳሽ ኃይል ሽግግሩ እንደ ትልቅ ጋሻ ሆኖ ቀርቧል። ይህ ሽግግር ለኢትዮጵያ የፖሊሲ ለውጥ ብቻ ሳይሆን የኢኮኖሚ ነጻነትና የአፍሪካ ኩራት መገለጫም እየሆነ ነው። ለአመታት የኢኮኖሚያችን የጀርባ አጥንት የሆነው የትራንስፖርት ዘርፍ አስተማማኝ ባልሆነና ዋጋው በየጊዜው በሚዋዥቅ የውጭ ነዳጅ ላይ ተንጠልጥሎ ቆይቷል። በተለይም በመካከለኛው ምስራቅ የሚከሰቱ ግጭቶች በፈጠሩት የነዳጅ አቅርቦት ስጋት ሀገራዊ እንቅስቃሴያችን እንዳይቆም ስጋት በነበረበት ወቅትም ኢትዮጵያ የወሰደችው የቆራጥነት እርምጃ ውጤት ማፍራትም ጀምሯል። ይህ በታዳሽ ኃይል ላይ የተመሰረተ የትራንስፖርት ንቅናቄ ከመንገድ ላይ ጫጫታና ጭስ ባለፈ የዜጎችን ኪስ የሚታደግም ሆኖ ተገኝቷል። የነዳጅ ወጪን በመቀነስ የውጭ ምንዛሪ ክምችታችንን ከማሳደጉም በላይ ደግሞ በትራንስፖርት ዘርፉ ላይ የሚታየውን የዋጋ መዋዠቅን በማረጋጋት የኑሮ ውድነትን ለመቋቋም ትልቅ አቅምን ፈጥሯል። ዛሬ ብዙ የአፍሪካ ሀገራት ኢትዮጵያን እንደ ተምሳሌት እያዩት ነው። በጥቂት ዓመታት ውስጥ እንዲህ አይነት ታምራዊ ለውጥ እንዴት መጣ የሚለው ጥያቄ ደግሞ ለሀገራችን አዳዲስ የዲፕሎማሲ በሮችን ከፍቷል። አዲስ አበባ የዓለም አቀፍ ጉባኤዎችና የልምድ ልውውጦች ማዕከል እንድትሆን ካደረጉት ምክንያቶች አንዱም ይኸው ለአካባቢ ተስማሚና ለኢኮኖሚ አስተማማኝ የሆነው የኢነርጂ ሽግግር ነው። የኢትዮጵያ ጉዞ ገና ጅምር ቢሆንም የተመዘገበው ውጤት ግን ነገን በልበ ሙሉነት እንድንመለከት ያደርገናል። ከነዳጅ ጥገኝነት ተላቆ በራስ ኃይል መመራት ለሀገር ሉዓላዊነትም ትልቅ ዋስትና ነው። በቀጣይም ይህንን የታዳሽ ኃይል አማራጭ በእያንዳንዱ ቤተሰብና ተቋም ውስጥ እንዲሰርጽ በማድረግ
የበለጸገችና ራሷን የቻለች ኢትዮጵያ የመገንባቱ ስራ ተጠናክሮ ይቀጥላል። በአዲስ አበባ ከተማ በታየው የልማት ለውጥ የመሪዎች ቁርጠኝነት ሂደቱን ከማፋጠኑም በላይ የመንግስትንና የሕዝብን አቅም በአንድ ላይ በማስተባበር የተገኘ ውጤታማ ማሳያ ነው። ከተማዋ ያሳየችው ተሞክሮ በተለይ ለአፍሪካ ሀገራት በሌሎች እርዳታና ምጽዋት ሳይሆን በራስ ቁርጠኝነትና አቅም ከተማን ማዘመን ይቻላል የሚል ጠንካራ የነጻነትና የሉዓላዊነት መልእክትን ያስተላለፈ የልማት ግስጋሴ ሆኗል። እድሉ ፈቀደ በ1879 ዓመተ ምህረት አካባቢ የተቆረቆረችው አዲስ አበባ ስሟን መስላና ስሟን ሆና ለመዝለቅ አቅቷት የረዥም ዘመናት የጉስቁልና ታሪክ አሳልፋለች። ይህች ታሪካዊቷ የኢትዮጵያ መናገሻ ለዘመናት በእቅድ አልባ እድገትና በዝቅጠት ቀንበር ስር ከቆየች በኋላ ዛሬ ግን ስሟን የሚመጥን እውነተኛ ትንሣኤ እያገኘች ነው። በአሁኑ ወቅት በአዲስ አበባ እየተካሄደ ያለውን ታሪካዊና ፈጣን የከተማ ልማት የተመለከቱት አዲስ አበባ ያሳየችው ገጽታና የስነ ልቦና ለውጥ ከተሞችን ለዜጎች ምቹ አድርጎ መስራትም አይቻልም የሚለውን የሰነፎች ሰበብ ያፈረሰና የመሪዎችን ቁርጠኝነት ለዓለም ያሳየ ቋሚ ትምህርት ቤት አድርጓታል። መቀመጫቸውን በእንግሊዝ ሀገር ያደረጉ 8 ምሁራንና ጋዜጠኞችም በጋራ ያደረጉት ታትሞ የተመረቀው መጽሐፍም ለዚህ ማሳያ ሆነዋል። ጋዜጠኛው ዳንኤል ካርል ደግሞ በጥናቱ ከተሳተፉት ሰዎች መካከል አንዱ ነው። ዳንኤል ከጥቂት ዓመታት በፊት የሚያውቃት አዲስ አበባ ዛሬ ካላት መልክ ጋር የማይገናኝ መሆኑ አስገርሞታል። አዲስ አበባ እኮ አሁን ሞናኮን ወይም ደግሞ ዱባይን ሆናለች። በጣም ውብና አረንጓዴ በእግርም ሆነ በሳይክል እየተጓዙ ለመዝናናትና ከተማዋን ለማየት በጣም ምቹ ናት። ስመጣ ለሁለተኛ ጊዜ ሲሆን ለውጧን ካሰብኩት በላይ ነው ያገኘሁት። ከ10 ዓመት በፊት የምናውቃትና አሁን ከጥቂት ዓመታት ወዲህ ያለችው አዲስ አበባ ፈጽሞ አይገናኙም። ባርሴሎና ወይም ሞናኮ ያለው ነው የመሰለኝ። ለውጧ በእውነቱ በጣም አስደናቂ ነው። በአዲስ አበባ ከተማ የታየው የልማት ለውጥ የመሪዎች ቁርጠኝነት ሂደቱን ከማፋጠኑም በላይ የመንግስትና የሕዝብን አቅም በአንድ ላይ በማስተባበር የተገኘ ውጤታማ ማሳያ ነው። እንዲህ ያሉ ግዙፍና ውስብስብ ፕሮጀክቶችን በአጭር ጊዜ ውስጥ በጥራት አጠናቆ ለአገልግሎት ማብቃት ብቻ ሳይሆን ዘመናዊ አኗኗር ልምድን ያሳየ መሆኑንም አስመስክረዋል። ለመዲናዋ በዚህ ልክ መለወጥ በርካታ ምክንያቶች አሉ። በዋናነት ግን ከተማዋን በዚህ ፍጥነት ለመለወጥ የመሪዎች ፍላጎትና ራዕይ ቀዳሚው ነው። እንዳየሁት በአጭር ጊዜ ሊጠናቀቁ የማይችሉ ትልልቅ ፕሮጀክቶች ናቸው የተከናወኑት። ለዚህ ደግሞ የፖለቲካ ቁርጠኝነትና የመሪዎች ሚና ትልቅ ድርሻ አለው። ምናልባት እነዚህን ስራዎች ስታከናውን ምንም እንኳን ህዝቡ ቢያምንበትም ነገር ግን ሀብት የለም አሁን መሰራት የለበትም ሊል ይችላል። ነገር ግን የከተማዋ ከንቲባና የጠቅላይ ሚኒስትሩ ራዕይና ቁርጠኝነት ይህንን አስገራሚ ስራ እንድናይ ከግማሽ በላይ አበርክቷለሁ ብዬ ነው የማስበው። አሁን ላይ አዲስ አበባ አህጉራዊ መናገሻነቷን በተግባር የምታረጋግጥበት አዲስ ምዕራፍ እየጻፈች ነው። ከተማዋ ያሳየችው ተሞክሮ በተለይ ለአፍሪካ ሀገራት በሌሎች እርዳታና ምጽዋት ሳይሆን በራስ ቁርጠኝነትና አቅም ከተማን ማዘመን ይቻላል የሚል ጠንካራ የነጻነትና የሉዓላዊነት መልእክትን ያስተላለፈ የልማት ግስጋሴ ነው። በታተመው መጽሐፍ ውስጥ ጽፌያለሁ። የአፍሪካ ከተሞች ከተሞቻቸውን እንዴት መገንባት እንዳለባቸው ከአዲስ አበባ መማር አለባቸው። አዲስ አበባ ባከናወነችው የከተማ ልማት ስራ ውስጥ ዘመናዊ የጤናና የትምህርትን ጨምሮ በርካታ ማህበራዊና ኢኮኖሚያዊ አገልግሎቶችንም አጣጥማለች። ከዚያ ውጭ በአሜሪካና የምስራቅ አውሮፓ ከተሞች ያለውን የአረንጓዴ ሽፋንንም ለማየት ችያለሁ። ከአፍሪካ ባሻገር የዓለም ከተሞች ከአዲስ አበባ መማር አለባቸው ብዬ ነው የማስበው። አዲስ አበባ የነበረችበትን አሮጌ መልክ ቀይራ ለአፍሪካና ለዓለም ከተሞች ጭምር በራስ አቅምና በቆራጥ መሪዎች ራዕይ ከተማን መቀየር ይቻላል የሚል ሕያው ምስክር ሆናለች። ይህ በአሁኑ ወቅት በተግባር እየታየ ያለው የለውጥ ጉዞ አዲስ አበባን ከአህጉራዊ መናገሻነት ባሻገር እንደ ስሟ ተገልጣ አዲስ መልክን ይዛ ዓለም በአንድ ልብ የሚደመምባት በአንድ ቃልም የሚመሰክርላት መሆን ችላለች። የአዋሽ ኮምቦልቻ ሀራ ገበያ የባቡር መንገድ ፕሮጀክትን በቀጣይ 2 ዓመታት ለማጠናቀቅ እየተሰራ ነው። የአማራ ክልል ከፍተኛ የስራ ኃላፊዎች በሰሜኑ ጦርነት ውድመት ደርሶበትና ተስተጓጉሎ የቆየውን የአዋሽ ኮምቦልቻ ሀራ ገበያ የባቡር መንገድ ፕሮጀክት ዳግም አስጀምረዋል። ሳሙኤል ወርቃየው 392 ኪሎ ሜትር የሚሸፍነው የአዋሽ ኮምቦልቻ ሀራ ገበያ የባቡር መንገድ ፕሮጀክት በ2007 ዓ.ም የተጀመረ ቢሆንም በሰሜኑ ጦርነት በደረሰበት ውድመት ምክንያት ፕሮጀክቱ ተስተጓጉሎ ቆይቷል። ይህን ከፍተኛ ኢኮኖሚያዊ ጠቀሜታ ያለውን ፕሮጀክት ግንባታ ለማስቀጠልም የአማራ ክልል ከፍተኛ መሪዎች ፕሮጀክቱን ዳግም ስራ አስጀምረዋል። በዚሁ የማስጀመሪያ መርሃ ግብር ወቅት የክልሉ ምክትል ርዕሰ መስተዳድር ዶክተር አብዱ ሁሴን ፕሮጀክቱ ዳግም መጀመሩ በወቅቱ በማጠናቀቅ ለአካባቢው ማህበረሰብ ብሎም ለክልሉ ኢኮኖሚያዊ እድገት ከፍተኛ ሚና ያለው መሆኑን አንስተዋል። የግንባታ ስራውን ለማስቀጠልም ድጋፎች ይደረጋሉ ብለዋል። የሚሰጠው ፋይዳ አካባቢው ላይ የሚመረትን ምርት ከጅቡቲ ኮሪደር ማስተሳሰር እና ወደ መሀል ሀገር ኢትዮጵያ የማገናኘት ነው። በተለይ ደግሞ እዚህ ኮምቦልቻ ላይ ትልቁ
ጣቢያ መሆኑ ኮምቦልቻ ኢንዱስትሪዎች ያሉባት ከተማ ነች። ለጅቡቲ በጣም በቅርብ ርቀት ከ450 ኪሎ ሜትር ያነሰ ርቀት ላይ የምትገኝ ነች። የደረቅ ወደብ ያላት ከተማ ነች። በእነዚህ የትራንስፖርት አማራጮችና በእነዚህ መሰረተ ልማቶች አማካኝነት የሚመጡ ምርቶችን ወደ መሀል ሀገር ለማያያዝና የንግድ ስራውን ለማሳለጥ የሚኖረው ፋይዳ ትልቅ ነው። ከኢኮኖሚካል ስራውን ለማስቀጠል የሚያስፈልግ የግብአት አቅርቦቶችን እንዳይስተጓጎሉ በአቅርቦትም በጸጥታ እንዳይስተጓጎሉ ተገቢውን ጥበቃና ድጋፍ የክልሉ መንግስት ያደርጋል። በኢትዮጵያ ምድር ባቡር ኮርፖሬሽን የባቡር መሰረተ ልማት ምክትል ስራ አስኪያጅ ኢንጂነር ስለሺ ካሳ በበኩላቸው ለፕሮጀክቱ ሰፊ ትኩረት በመስጠት በሚቀጥሉት 2 ዓመታት ለማጠናቀቅ እንደሚሰራ ገልጸዋል። በጥሩ ሁኔታ እያለቀ ያለና ችግሮቹ ተከስተው የተቋረጠው ማለት ነው። ረጅም ዘመን ተቋርጧል። ከስራ ተቋራጩ ጋርም ችግር ነበረ፣ ክርክሮች ነበሩ። እነኚህን ሁሉ አሁን ሴትል እያደረገን ስለሆነ ወደ ስራው ተመልሰናል ማለት ነው። ይሄን ስራ ለመስራት ከዚህ ቀደም እንደነበረው ብዙ ጊዜ እስካሁን የሰራናቸው ፕሮጀክቶችን ለውጭ ኮንትራክተር በመስጠት ነው። አሁን እስካሁን ድረስ ስንሰራ ከቆየ ነው። ብዙም መሀንዲሶችንም ስላስተማርን ቴክኒሻኖችም እዚህ ሲሰሩ ስለነበረ ያለንን የሰው ኃይል የሀገር ውስጥ እስከ 2 ዓመት ባለ ጊዜ ውስጥ ሙሉ በሙሉ አጠናቀን ይሄን የመጀመሪያው ምዕራፉን ተግባራዊ እናደርጋለን የሚል እቅድ አለ። የፕሮጀክቱ መስተጓጎልና መዘግየቱ በህብረተሰቡ ዘንድ ከፍተኛ ጥያቄን ሲያስነሳ መቆየቱን የገለጹት የደቡብ ወሎ፣ የሰሜን ወሎ ዞኖች እንዲሁም የኮምቦልቻ ከተማ አስተዳደር አመራሮች አሁን ላይ የፕሮጀክቱ ግንባታ ዳግም መጀመር የህዝቡን ጥያቄ የሚመልስና ለአካባቢው ኢኮኖሚያዊ እድገት ሚናው ከፍተኛ መሆኑን አንስተዋል። ማህበረሰቡ ጥያቄ ነበረው። ይሄ ባቡር መስመር እንዲጀምር እንዲሰራ ከፍተኛ ጥያቄ ነበረው። የፌዴራል መንግስቱም የክልላችንም መንግስት ይሄ ስራ እንዲጀምር ማድረጉ ለአካባቢያችን፣ ለኢኮኖሚ፣ ለማህበራዊ እንቅስቃሴያችን በአጠቃላይ ትልቅ ፋይዳ ያለው መስመር ነው ብሎ መውሰድ ይቻላል። የክልላችን መንግስትና የፌዴራል መንግስት ይህን ትልቅ ፕሮጀክት መልሶ እንዲቀጥል ከማድረግ አኳያ ሰሞኑን ያበሰረን ዜና በህዝባችን ውስጥ በጣም እጅግ ተስፋ የሰጠና እጅግ በጣም ደስ የሚል ስሜት ፈጥሮብናል። የደረሰበትን ጉዳት ጠግኖ ስራ ለማስጀመር ዛሬ ስለመጡ በጣም ደስታ ነው በህብረተሰቡ እየተሰማ ያለው። በዚህ አካባቢ ያሉ የሚመረቱ የግብርናም የኢንዱስትሪ ምርቶች በቀላሉ ወደ ማዕከል ገበያ የሚሆን ወደ ውጭ ለመላክ ሮ ማቴሪያልም ለማስገባት ትልቅ አቅም ነው የሚሆነው። እንደ አማራ ሚዲያ ኮርፖሬሽን ዘገባም ለፕሮጀክቱ ተፈጻሚነት ግንባታውን በመንከባከብና በመጠበቅ የአካባቢው ማህበረሰብና አመራሮች የበኩላቸውን እንደሚወጡም ተገልጿል። የፈረንሳዩ ፕሬዝዳንት ኢማኑኤል ማክሮንን ጨምሮ የታላላቅ መሪዎች የኢትዮጵያ ጉብኝት የኢትዮጵያን የዲፕሎማሲ ስኬት ማሳያ ነው። የዲፕሎማሲ ስኬት የኢትዮጵያ ብሔራዊ ጥቅሞችን ለማስጠበቅም ትልቅ አበርክቶ ይኖረዋል። ተስፋዬ ጫኔ የረጅም ዓመታት ታሪክና ባህል ያላት ኢትዮጵያ በዲፕሎማሲው ዓለምም ስኬታማ የሆነ ስምና ዝና እንዳላት ታሪክ በደማቁ የጻፈው እውነት ነው ይላሉ ከኢቲቪ ዳጉ የውይይት መድረክ ጋር ቆይታን ያደረጉ የዲፕሎማሲ ተንታኝ። ኢትዮጵያ በዚህ በዲፕሎማቲክ ግንኙነት የውጭ ግንኙነት እጅግ በጣም ከጥንታዊ የኦልድ ኔሽንስ የሚባሉ ውስጥ ካሉት አገሮች ሁልጊዜ በታሪክ ስሟ ይነሳል። እንግዲህ የኢትዮጵያ ታሪክን በምንወስድበት ጊዜ ያው ያ ይዛኛው ትሩፋት ነው። አሁን ያየ ነው ያለነው በአንድ ቀን በአንድ ጀንበር የተፈጠረ የዲፕሎማቲክ ስኬት አይደለም ለማለት ነው። እና ኢትዮጵያ በኦልድ ኔሽን የሚባሉ በዓለም ላይ ብዙ ዓመት እድሜ ካስመዘገቡት አገሮች የመጀመሪያና ቀዳሚ ነች። ይህ ጥንታዊና ረጅሙ የዲፕሎማሲ እንቅስቃሴን በርካታ ስኬቶችን እያስመዘገበ ኢትዮጵያ የመጀመሪያዋና የአፍሪካ ብቸኛዋ የሊግ ኦፍ ኔሽን መስራች እንድትሆን አስችሏታል። የመጀመሪያው ሊግ ኦፍ ኔሽን አባል የሆነችው ኢትዮጵያ ብቻ ነች። ይሄ ምንድን ነው? ይሄ ዲፕሎማሲ ውጤት ነው። የዲፕሎማሲ የግንኙነት አገርን ወክሎ በዓለም መድረክ ላይ ተናግሮ አሳምኖ ተቀባይነት የማግኘት ብቃት ነበራት። ከዛ ጊዜ ጀምሮ ኢትዮጵያ ማለት ነው። ኢተገማች በሆነው የዓለም የጂኦፖለቲካ አስተላለፍ ኢትዮጵያ ብሔራዊ ጥቅሞቿን ብቻ መሰረት ባደረገ መልኩ በዓለም አቀፉ የፖለቲካ መድረክ ላይ ተዋናይነቷን ቀጥላ በርካታ የዲፕሎማሲ ስኬቶችን አድርጋለች። በዚህም የበርካታ ታላላቅ ሀገራት መሪዎች ኢትዮጵያን የዲፕሎማሲ መዳረሻቸው ሲያደርጓት የፈረንሳዩ ፕሬዚዳንት ኢማኑኤል ማክሮንና ሌሎች መሪዎችም የሰሞነኛ ጉብኝት እንዳብነት ይጠቀሳል። ኢትዮጵያ ውስጥ በውስጣችን የሚሰበከውን እናውቃለን። ሰላም የለም ምን የለም እያልን ነው የምንሰብከው። የውጭዎቹ ግን ኢትዮጵያን
ወደ ኋላ የማትታጠፍ ወደፊት የምትጓዝ ሰላሟ ሊረጋገጥ የሚችል በዓለም መድረክ ላይ ድርሻዋን በብቃት የምትወጣ የኢኮኖሚም የፖለቲካም የማንኛውም ግንኙነቶች ውስጥ ገብታ ኢትዮጵያ ተዋናይ ሆና እንደምትሰራ የዓለም መንግስታት አውቆታል። ይሄ ምንድነው? ከማወቅም አልፎ አምኗታል። የእምነት ውጤት ነው፣ ትረስት ነው። አሁን እነዚህ ትልልቅ ሰዎች አንቶኒዮ ጉተሬስ መጥቶ በቀደም ሁለተኛ ጊዜ ነው መሰለኝ የሚመጡት በኤዩ ሆል ተገኝቶ የሚያስተላልፉት መልእክት የሚገርም የሚያስደምም ነገር ነው። ሌላኛው ከሰሞነኛው የዲፕሎማሲ ስኬት ማሳያዎች አንዱ በጠቅላይ ሚኒስትር አብይ አህመድ የተጻፈው የመደመር መንግስት መጽሐፍ በአቡዳቢ በአረበኛ ተተርጉሞ ለአንባቢያን መቅረቡ ክስተት ሲሆን ሂደቱ ለሁለትዮሽ ግንኙነት ትልቅ አበርክቶ እንዳለውና ኢትዮጵያ በተለይም በአረቡ ዓለም የሚኖራትን ቅቡልነት በግልጽ ያስቀመጠና የተሳሳተ ትርክትን ያስተካከለ አጋጣሚ ስለመሆን ችለዋል። ከታሪኳ በምናይበት ጊዜ በዲፕሎማቲክ ስራዎች በዓለም አቀፍ ግንኙነቶች የትላንትናና የዛሬ አይደለም፣ የቀደመ ታሪክ ነው። ያ ተከማችቶ አሁን የደረስንበት አሁን በኋላ ላይ የምናወራ ደረጃ ላይ ደግሞ ስንደርስ ሚራክል የሆነ እጅግ በጣም አስደናቂና አስደማሚ የሆነ የውጭ የግንኙነት እድገቶችን እያስመዘገች ትገኛለች ማለት ነው። ወረትም ማሰባሰብ ነው የኛ የውጭ ጉዳይ። ኢትዮጵያ የረጅም ታሪክ ባለቤት ስልጣኔ ባለቤት ናት። ያልተቆራረጠ ሶቨርኒቲ የነበራት አብዛኛው ወርጎ ሲወድቅ ሲነሳ፣ ኢትዮጵያ ግን ቀጥላ የዘለቀች ሀገር ናት። አንድ እሱም መያዝ ያስፈልጋል። ስለዚህ ሲነሱ የነበሩትን ያንን ወረት ማሰባሰብና ለአሁኑ ገጽታ መጠቀም ያስፈልጋል። ሁለተኛው ሙሉ እይታን ዓለም ላይ የሚከሰተው ማንኛውም ነገሮች አሜሪካ የሚከሰተው፣ ኢንዲያ የሚከሰተው፣ ቻይና የሚከሰተው፣ ራሻ የሚከሰተው በሙሉ ካላየም በስተቀር ቁንጽል ነገር ከሆነ ጥሩ ምንንጋ አይሰጠንም ማለት ነው። ስለዚህ ኢትዮጵያ ከማንም ጋር አብረው ለመስራት ይሄ ሙሉ እይታ የሚከተል እይታን ተከትለን ሂሳቤን ነው ማለት ነው። የኢትዮጵያ የዲፕሎማሲ ጉዞ ብሔራዊ ጥቅሞቿን መሰረት አድርጎ የሚከናወን ሲሆን ይህም ተጠናክሮ እንደሚቀጥል እርግጥ ነው። ኢትዮጵያ በዲጂታል 2030 ስትራቴጂዋ ትኩረት ከሰጠቻቸው ዘርፎች አንዱ ዲጂታል የገንዘብ ዝውውር ነው። በእጅ ስልካችን ላይ የሚገኙ የሞባይል ባንኪንግ አገልግሎቶች ከከተማ እስከ ገጠር ያለውን ማህበረሰብ ተጠቃሚ እያደረጉ ነው። ዛሬ ላይ በኢትዮጵያ ዓመታዊ የዲጂታል ገንዘብ ዝውውር ከ24 ትሪሊዮን ብር በላይ ደርሷል። ኤዶም አማረ። ቀደም ባሉ ዓመታት የኢትዮጵያ አርሶ አደሮች የድካማቸው ፍሬ የሆነው ገንዘባቸውን የሚያስቀምጡበት መንገድ እጅግ ፈታኝና ለስጋት የተጋለጠ ነበር። በቤታቸው ጣራ ውስጥ በመሸሸግ በአፈር ውስጥ በመቅበርና በተለያዩ ባህላዊ መንገዶች ለማቆየት ሲሞክሩ ለኪሳራ መዳረጋቸው የትናንትና ትዝታ ነው። አሁን ላይ ምርታቸውን ሲሸጡም ሆነ ግብይት ሲፈጽሙ የዲጂታል አማራጮችን ተቀዳሚ ምርጫቸው ማድረግ ከጀመሩ ሰንበት ብለዋል። አሁኑ ቴክኖሎጂ በጣም ዘመናዊ የሆነ ስራ የሚመች ነው። ለሌብነት አንጋለጥም፣ ሌባ አይሰርቀንም፣ ሳንቲም ደግሞ ይዘን አንንጎላላም። ለምን ቴክኖሎጂ አለ፣ ሞባይል ባንኪንግ አለ። አሁን በአሁኑ ጊዜ ገበሬው ሞባይል ስለሆነ የሚጠቀመው ማዳበሪያም ሲገዛ ሞባይል ስለሆነ፣ ግብርም ሲከፍል በሞባይል ስለሆነ ብዙ ችግር ሸክም ላይም አያስቸግርም፣ ለሌባም አይጋለጥም። የከተማ ነዋሪዎችም የዲጂታል የገንዘብ ዝውውርን ህይወታቸውን የሚያቃልል አጋዥ አድርገውታል። ዛሬ ላይ ለትናንሽ ግብይቶች ሳይቀር ጥሬ ገንዘብ መያዝ እየቀረ መጥቷል። ሞባይል ባንኪንግ ከቅርብ ጊዜ ወዲህ በመጣ የቴክኖሎጂ እንትን ላይ አሪፍ አስተዋጽኦ አለው። ላይክ ሰው ካሽመን ይዞ ከሚወጣ ከሚሳቀቅ በቦርሳ ይዞ ተወሰደብኝ አልተወሰደብኝ አይነት ነገር ከሚመጣ ስልክሽን በስርዓት ሴቭ በሆነ መልኩ ይዘሽ ወጥተሽ የተለያዩ ግብይቶች ላይ የተለያዩ ሰርቪሶች ማግኘት ትችላለሽ። ለዚህ ስኬታማ ሽግግር የዲጂታል አማራጮች መስፋፋትና የፋይናንስ ተቋማት ሚና ትልቅ ነው። እኛን ወቢ ስንቄ ወቢ ዲጂታል ብለን ዛሬ 2 ዓመት አካባቢ የጀመርነው ፕሮዳክት ዛሬ ላይ ሆነን ስናየው ከ1.4 ሚሊዮን ደንበኛ በላይ ተጠቃሚ ሆነዋል ማለት ነው። በዛ በኩል በገንዘብም ደግሞ ወደ 7 ቢሊዮን ብር አካባቢ በዛ በኩል ተጠቅመዋል ማለት ነው ደንበኞቻችን። በዲጂታል ባንኪንግ ሰርቪስ ስር ሚልኪ የተባለ የዲጂታል ፋይናንሲንግ ሰርቪስን አስተዋውቋል። ዛሬ ላይ 1 ቢሊዮን ብር ዲስፐርስ ያደረግንበት ትልቅ ታሪካዊ አጋጣሚ ነው።
ልክ እንደ ዲጂታል 2025 ሁሉ የዲጂታል 2030 ስትራቴጂን በስኬት ለማጠናቀቅ የመደመር መንግስት በትኩረት እየሰራ ይገኛል። እያንዳንዱ ዜጋ በቴክኖሎጂ ታግዞ ማህበራዊና ኢኮኖሚያዊ ፍላጎቶቹን የሚያሳካባት ኢትዮጵያ እውን እየሆነች ነው። በቴሌብር ሂሳባችንን በቀላሉ ስንጋራና ጉርሻ ስንሰጥ እንዲህ ነን። ቴሌብር። ዜና ኢትዮጵያን እየተከታተላችሁ ትገኛላችሁ። ከውጪ በትንታኔ ወደ ያዝነው ዘገባችን ደግሞ እንሻገራለን። አሜሪካ በኢራን የኒውክሌር መርሃ ግብር ላይ የ20 ዓመታት እገዳን በድርድሩ ለመቀበል ፍላጎት ያሳየች ቢሆንም እስራኤል የኢራን የበለጸገ ዩራኒየም ሙሉ በሙሉ ሳይወገድ ጦርነቱ እንደማያበቃ እያሳሰበች ነው። የድሮን ጥቃቶች ያልተለዩት የመካከለኛው ምስራቅ ቀጠና በታሪኩ እጅግ ውስብስብ የጂኦፖለቲካዊ ቀውስ ውስጥ ይገኛል። ሰለሞን ገዳ። የመካከለኛው ምስራቅ ቀጠና በታሪኩ አይቶት ወደማያውቀው እጅግ ውስብስብና አደገኛ የጂኦፖለቲካዊ መናወጥ ውስጥ እየገባ ነው። የወታደራዊ ኃይል ግጭቶች፣ የኢኮኖሚ እገዳዎች፣ የስትራቴጂክ የባህር መስመር ሽሚያና የኒውክሌር ዲፕሎማሲ ተደራርበው ቀጠናውን የዓለም አቀፍ ሀያላን መፈታተኛም አድርገውታል። በተለይ በቅርቡ የተከሰቱት ወታደራዊና ዲፕሎማሲያዊ ክስተቶች ዓለም አቀፉን የባለ አንድ ዋልታ የኃይል ስርዓት ወደ ባለ ብዙ ዋልታ የዓለም አቀፍ ስርዓት ምዕራፍ እየገፉት ስለመሆኑ ሰፊ ማሳያዎችም እየታዩ ነው። የረዥም ዓመታት የቀጠናው ዋነኛ የውጥረት ምንጭ ሆኖ የቆየው የኒውክሌር መርሃ ግብር ጉዳይ በአሁኑ ወቅት አዲስና ተጠበቀ አቅጣጫ ይዟል። ቀደም ሲል የኢራን የኒውክሌር እንቅስቃሴና የዩራኒየም ማበልጸግ ስራ ሙሉ በሙሉና በቋሚነት እንዲቆም አጥብቃ ስጠይቅ የነበረችው አሜሪካ አሁን ላይ የ20 ዓመታት እገዳን ለመቀበል ፍላጎት ማሳየቷ የታላላቅ ኃይላትን ስትራቴጂካዊ የአቋም ለውጥ ያመላከተ ክስተት ሆኗል። ይህ የ20 ዓመታት የጊዜ ገደብ መነሻው በፓኪስታን አስተናጋጅነት በተካሄዱት የሚስጥር ድርድሮች ላይ የዋሽንግተን ከፍተኛ ባለስልጣናት የቴህራንን የ5 ዓመት እገዳ እቅድ ውድቅ ማድረጋቸው የመነጨ ቢሆንም አሁን ላይ ከዋናው የስልጣን ማዕከል እውቅና ማግኘቱ የዲፕሎማሲ በር በረዥም ጊዜ ስምምነት ለመቆለፍ መታቀዱንም ያሳያል። ይሁን እንጂ ይህ ስምምነት ተግባራዊ ሊሆን የሚችለው ከቴህራን ወገን ፍጹም የታመነና ጠንካራ የደህንነት ዋስትና ሲቀርብ ብቻ እንደሆነም ተነግሯል። ይህ በእንዲህ እንዳለ በጥምረት ውስጥ የምትገኘው እስራኤል አሁንም የኒውክሌር ስምምነቱ ፍጹም የማብቂያ ድንጋጌዎች በጽኑ የምትቃወም ሲሆን በሀገሪቱ እጅ የሚገኘው የበለጸገ ዩራኒየም ሙሉ በሙሉ ሳይወገድ ጦርነቱ እንደማያበቃ እያሳወቀች ነው። ይህም በምዕራባውያንና በአጋሮቻቸው መካከል በስትራቴጂ ግብ ዙሪያ የሀሳብ ልዩነቶች መኖራቸውን ፍንትው አድርጎ ያሳያል። ባለፈው የካቲት ወር ጀምሮ በእስራኤልና በዩናይትድ ስቴትስ ጦር በኢራን ላይ የከፈቱት ከፍተኛ አየር ድብደባ የቀጠናውን ወታደራዊ ገጽታ ቀይሮታል። በአሁኑ ወቅት ንግግሮችን ለማመቻቸት ሲባል የተደረሰው የተኩስ አቁም ስምምነት አልፎ አልፎ በሚከሰቱ የተኩስ ልውጦች ውስጥ ቢሆንም በአብዛኛው እየተከበረ ይገኛል። ይሁን እንጂ የቴህራን ወታደራዊ አመራሮች ይህንን ሶስተኛው የተጫነብን ጦርነት ሲሉ የጠሩት ሲሆን በዚህ ግጭት ምክንያት የአሜሪካ ዓለም አቀፍ የበላይነት እና የተናጠል ውሳኔ ሰጭነት ማክተሙን በይፋ እየገለጹም ነው። በኢራን በኩል በጦርነቱ የተመዘገበው መከላከልና ጽናት ዓለምን ወደ አዲስ የኃይል ሚዛን ያሸጋገረ ሲሆን የኢራን መንግስት ለማንኛውም ጥቃት ምላሽ ለመስጠት በተጠንቀቅ ላይ እንደሚገኝ አሳውቋል። በሌላ በኩል ቴህራን ጦርነቱን በሁሉም ግንባሮች ለማስቆም የምታቀርበው የሰላም እቅድ በሊባኖስ የሚገኘውን የአጋሯን የሂዝቦላን ጭምር የሚያካትት ሲሆን በወደቦቿ ላይ የተጣለው የባህር ላይ እገዳ በአስቸኳይ እንዲነሳላትም ትጠይቃለች። ለዚህ ስኬት የፓኪስታን የኢራቅና የአፍጋኒስታን መንግስታት ግዛታቸውን ለኢራን ባላንጣዎችና ለውጭ ኃይሎች ጥቃት አለመፍቀዳቸው ለቴህራን ትልቅ ስትራቴጂካዊ ድል ሆኖላታል። በቀጠናው ካሉ ወታደራዊ ውጥረቶች እኩል የዓለምን ኢኮኖሚ ያናወጠ የሚገኘው ዋነኛው ጉዳይ ደግሞ የሆርሙዝ እጣ ፈንታ ነው። ኢራን በሰርጡ በኩል በሚያልፉ የንግድ መርከቦች ላይ አዲስ የባህር ላይ ማዕቀብና በአንድ መርከብ እስከ $2 ሚሊዮን የሚደርስ ከፍተኛ ክፍያ ለመጣል መዘጋጀቷ በዓለም አቀፍ ተንታኞች ዘንድ
ግልጽ እገዳና ማስገደጃ ተብሎ ተፈርጇል። ይህ እርምጃ የተባበሩት መንግስታት ድርጅትን የባህር ሕግና የባህር ላይ ነፃ የመንቀሳቀስ መብትን በግልጽ የጣሰ ከመሆኑም በላይ በዓለም ዙሪያ ለሚገኙ ሌሎች ስትራቴጂክ የውሃ መተላለፊያዎች አደገኛ ቀዳሚ ምሳሌ ሊከተል እንደሚችል ዓለም አቀፍ የፖለቲካ ሳይንስ ምሁራን ያስጠነቅቃሉ። ክፍያውን ተቀብሎ የሚጓዝ ማንኛውም የንግድ መርከብ ደግሞ በኢራን ላይ የተጣሉትን ዓለም አቀፍ ማዕቀቦች በቀጥታ ስለሚጥስ ይህ በትልልቅ የንግድ ድርጅቶች ላይ ከፍተኛ ስጋትን ፈጥሯል። በተቃራኒው የቴህራን የፖለቲካ ተንታኞች እንደሚገልጹት ደግሞ በርካታ የምዕራብ አውሮፓ ሀገራት የስትራቴጂክ የነዳጅ ክምችታቸው ያለቀባቸው በመሆኑ ከቴህራን ጋር በሚስጥር በመደራደር አዲሱን ማዕቀፍ ተቀብለው መርከቦቻቸውን እንዲያልፉ እየጠየቁ ነው። ፈረንሳይም የዚሁ ምስጢራዊ ድርድር አካል መሆኗ የተነገረ ሲሆን ኢራን ጽኑ አቋም የራሷን የውሃ ክልል ለመቆጣጠር ከምዕራባውያን ፍቃድ እንደማትጠይቅና የሆርሙዝ ሰርጥን በዓለም ኢኮኖሚ በነዳጅ በጋዝና በማዳበሪያ አቅርቦት ላይ ያለውን ከፍተኛ ተጽዕኖ በመጠቀም እንደ ትልቅ የድርድር ካርድ እንደማትለቀው ያሳያል። ውጥረቱን ይበልጥ ያባባሰው ሌላው ክስተት በተባበሩት አረብ ኤሚሬቶች አልዳፍራ ክልል በሚገኘው የባራካ የኒኩለር ኃይል ማመንጫ ጣቢያ ላይ ተፈጸመው ድንገተኛ የድሮን ጥቃት ነው። ጥቃቱ በኤሌክትሪክ ጄኔሬተር ላይ እሳት አደጋ ያስከተለ ቢሆንም ምንም አይነት የሬዲዮ አክቲቭ ፈሳሽ ወይም የደህንነት ስጋት አለመፈጠሩን ዓለም አቀፉ የአቶሚክ ኃይል ኤጀንሲ IAEA አረጋግጧል። ይህ የኒኩለር ጣቢያ እጅግ ገለልተኛ በሆነ ስፍራ የሚገኝ በመሆኑ ጥቃቱ ሆን ተብሎና ታቅዶ የተፈጸመ መሆኑን የደህንነት ባለሙያዎች ይናገራሉ። ኤሚሬቶች ጥቃቱን የፈጸመውን አካል በግልጽ ባይጠቅሱም በየመን የሚገኙ ሁቲዎች ወይም በኢራን የሚደገፉ ሌሎች አጋር ቡድኖች ሳይፈጽሙት እንዳልቀረም ይገመታል። ይህን ድርጊት ተከትሎ ኳታርና ሌሎች የቀጠናው ሀገራት ጥቃቱን ዓለም አቀፍ ሕግን በግልጽ የጣሰና ወሳኝ መሰረተ ልማቶችን ያነጣጠረ ግዴለሽነት ሲሉ አጥብቀው ኮንነዋል። ይህ አይነቱ ጥቃት በቀጠናው አዳዲስ ቀይ መስመሮች የተጣሱ መሆናቸውና ግጭቱ ወደ ጎረቤት ሀገራት መሰረተ ልማቶች የመስፋፋት ከፍተኛ አደጋ እንዳለው ያሳያል። በአሁኑ ወቅት በመካከለኛው ምስራቅ እየታየ ያለው ሁኔታ በጦር መሳሪያ የበላይነት ብቻ የሚወሰን ሳይሆን የረጅም ጊዜ ስትራቴጂካዊ ጥቅሞችና ዓለም አቀፍ ሕጎችን የመቀየር ሰፊ ሽሚያ ነው። የዋሽንግተንና የቤጂንግ ዲፕሎማሲያዊ ተጽዕኖ፣ የቴሄራን የባህር ላይ ቁጥጥር ፖሊሲ፣ የእስራኤል የደህንነት ስጋትና የባህረ ሰላጤው ሀገራት ስትራቴጂካዊ ጥንቃቄ ተደምረው የቀጠናውን የወደፊት ዕጣ ፈንታ እየወሰኑትም ይገኛል። ውጥረቱ ወደ ከፋ ቀውስ እንዳያመራ ዓለም አቀፍ የዲፕሎማሲ ጥረቶች ቢቀጥሉም የአንዳንዱ ወገን የኃይል ሚዛኑን ወደ ራሱ ለማዞር የሚያደርገው ፍልሚያ አሁንም በከፍተኛ ደረጃ እንደቀጠለ ነው። በመጨረሻም ስፖርት። በእንግሊዝ ፕሪምየር ሊግ 37ኛ ሳምንት ጨዋታዎች ትናንት ሲደረጉ ማንቸስተር ዩናይትድ ኖቲንግሃም ፎረስትን አሸነፈ። በሌላ በኩል የሊጉ ሻምፒዮን ለመሆን ከማንቸስተር ሲቲ ጠንካራ ፉክክር የገጠመው አርሰናል ዛሬ ምሽት ከበርንሌይ ይጫወታል። ይበልጣል ሰውነት ሊጠናቀቅ የአንድ ሳምንት ብቻ እድሜ በቀረው የእንግሊዝ ፕሪምየር ሊግ ክለቦች ለሻምፒዮንነትና የሚቀጥለው ዓመት የአውሮፓ መድረክ ተሳትፏቸውን ለማረጋገጥ የአንገት ለአንገት ትንቅንቅ እያደረጉ ነው። ትላንትና በተካሄዱ ጨዋታዎች ማንቸስተር ዩናይትድ በደረጃ ሰንጠረዡ ሶስተኛ ሆኖ ማጠናቀቁን አረጋግጧል። ዩናይትድ በሜዳ ኦልትራፎርድ ባደረገው የዓመቱ የመጨረሻ ግጥሚያ ኖቲንግሃም ፎረስትን 3-2 በሆነ ውጤት አሸንፏል። ዩናይትድ ፈጣን ጅማሮ በማድረግ በ5ኛው ደቂቃ በሉክ ሾው አማካኝነት የመጀመሪያዋን ግብ አስቆጥሯል። ፎረስት በሁለተኛው አጋማሽ መጀመሪያ ላይ በሞራቶ ግባቻ ቢሆንም ጨዋታው ግን በይበልጥ አወዛጋቢ በነበሩ ውሳኔዎችና ክስተቶች የታጀበ ነበር። ማቴዎስ ኩኛ ዩናይትድን ዳግም መሪ ያደረገበት ግብ ከመቆጠሩ በፊት ብራያን ቦሞ ኳስ በእጁ ነክቷል በሚል የፎረስት ተጫዋቾችና አሰልጣኝ ቪቶር ፔሬራ ከፍተኛ ተቃውሞ ቢያሰሙም ዳኛው ማይክል ሳልስበሪ በቪዲዮ ረዳት ዳኛ ታግዘው ግቧ እንድትጸድቅ ወስነዋል። ከዚህ አወዛጋቢ ውሳኔ በኋላ በ76ኛው ደቂቃ ብሩኖ ፈርናንዴዝ ያሻገራትን ድንቅ ኳስ ካሜሩናዊ የፊት መስመር ተጫዋች ብራያን ቦሞ ወደ ግብነት ቀይሯታል። ፖርቱጋላዊ የቡድኑ አምበል በውድድር ዓመቱ በሊጉ ለ20ኛ ጊዜ አመቻችቶ አቀብሏል። ቀደም ሲል በቲየሪ ኦንሪና በኬቨን ደብሮይን ተይዞ የነበረውን የፕሪሚየር ሊጉ የምንጊዜውም ከፍተኛ አንድ የውድድር ዘመን አመቻችቶ የማቀበል ክብረ ወሰንን ተጋርቷል። በቅርቡ የጋዜጠኞች ማህበር የዓመቱ ምርጥ ተጫዋች ሽልማትን ያሸነፈው ብሩኖ ፈርናንዴዝ ከጨዋታው በኋላ በሰጠው አስተያየት አሃዙን 20 ማድረስ የትልቅ ነገር ነው። በሚቀጥለው ሳምንት አንድ ቀሪ ጨዋታ አለን። አሰልጣኙ የሚያሰልፈኝ ከሆነ ክብረ ወሰኑን ብቻ ለመያዝ ሞክራለሁ። ባይሆንም እንኳ በዚህ የውድድር ዘመን ባሳየሁት ብቃት በጣም ደስተኛ ነኝ ብሏል። ኖቲንግሃም ፎረስት በኢሌት አንደርሰን ድንቅ እንቅስቃሴ ታግዞ በሞርጋን ጊብስ ዋይት አማካኝነት ሁለተኛ ግብ አስቆጥሮ ልዩነቱን ቢያጠብም ጨዋታው በዩናይትድ 3-2 አሸናፊነት ተጠናቋል። በዕለቱ የክለቡ ደጋፊዎች ለአራት የውድድር ዘመናት ክለቡን ያገለገለውንና በክረምቱ ኦልትራፎርድን የሚለቀውን ብራዚላዊውን አማካኝ ካዜሚሮን በታላቅ ክብርና በጭብጨባ ሸኝተውታል። በሌሎች ስታዲየሞች ኒውካስል ዩናይትድ ዌስትሃም ዩናይትድን አስተናግዶ
3-1 አሸንፏል። ወራጅ ቀጠና ውስጥ የሚገኘው የኑኖ ስፒሪቶ ሳንቶ ዌስትሃም ዩናይትድ ይበልጥ አጣብቂኝ ውስጥ የገባበትን አስከፊ ምሽት አሳልፏል። ቶተናም ከቀሪ መርሃ ግብሮቹ 1 ነጥብ መያዝ ከቻለ ዌስትሃም ወደ ሻምፒዮንሺፑ ይወርዳል። ብራይተን በሊድስ ዩናይትድ 1-0 ተረቶ የአውሮፓ ቻምፒዮንስ ሊግ ተሳትፎ ተስፋውን ሊያለመልምበት የሚችልበትን አጋጣሚ ሳይጠቀምበት ቀርቷል። የፋቢያን ሁርዝለር ቡድን አሸንፎ ቢሆን ኖሮ ነጥቡን 56 በማድረስ 5ኛ ደረጃ ላይ ከሚገኘው ከሊቨርፑል ጋር ያላቸውን ነጥብ በ3 ማጥበብ የሚችልበት እድል ነበረው። ሰንደርላንድ ኤቨርተንን 3-1 በመርታት በሚቀጥለው ዓመት በኮንፈረንስ ሊግ የመሳተፍ እድሉን አስፍቷል። አዲስ አዳጊ ቡድን ነጥቡን 51 ያደረሰ ሲሆን 8ኛ ደረጃ ላይ ከተቀመጠው ብሬንትፎርድ ጋር ያላቸውን የነጥብ ልዩነት በአንድ አጥብቧል። ብሬንትፎርድ በበኩሉ ከክሪስታል ፓላስ ጋር 2-2 ተለያይቷል። የኬዛንድሪ ቡድን በኤሮፓ ሊግ ለመሳተፍ 1 እርምጃ መቅረብ የሚችልበትን እድል ሳይጠቀምበት ቀርቷል። ከኢትዮጵያ ቴሌቪዥን በቀጥታ ስርጭት ተከታተሉት የቆያችሁት የዛሬ ለተሰኘው ዜና ኢትዮጵያ በዚህ መልኩ ቆይታውን አጠናቋል። አብራችሁን ስለነበራችሁ እናመሰግናለን። መታሰቢያ ደረጃ የዜናዎችን መርቻለሁ። በሰላም ዋሉ። ይህ ክፍለ